ምንባባትን ስታዩ ተሰበራል። እንደ ቅዳሴ ጸሎት ግን እኮ ሰባሪ በእውነት ነው። ጠየቁ ሰዎች በቅዱሳን ታሪክ እኮ እንዴት ምኑ ጋር ነው የሚለወጠው ብለው ተነጋግሮ ይገባዋል። ለአንዱ በአራያ ሕፃን ለአንዱ በአራያ በግ በቃ ይታያቸዋል። አንዳንድ ካህናት ደግሞ እጃቸው ደም ሆኖ ይታያቸዋል ሲበቁ በላይ ውእቱ ዘይበል አማጽያን ወእሳት ነዳዲ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን ሰነበታችሁ ውድ የተቋም ቤተሰቦቻችን። ዛሬ በተቋም ቲዩብ በሕይወተ ወራዙር ፖድካስት ላይ እንደተለመደው አንድ ለየት ያለ እንግዳ ይዘንላችሁ መጥተናል። እንግዳችን ዲያቆን ሳሙኤል ይባላል። በመንበረ መንግስት በተለምዶ ግቢ ገብርኤል ብለን በምንጠራው በአምደ ሃይማኖት ሰንበት ትምህርት ቤት ውስጥ ተማሪ የሰንበት ትምህርት ቤት ተማሪ እንዲሁም በአብነት የቀጠለና ድቁናን የተቀበለ ወዳጃችንን ይዘን መጥተናል። ዲያቆን ሳሙኤል እንኳን በደህና መጣ። እንኳን ደህና ቆያችሁ። ከነ ማረግ ስምክ እግዚአብሔር ይመስገን። ያጽናን አሜን። ይባል ስላገኛችሁ ደስ ብሎኛል። እናንተንም እንዴት ዋላችሁ? እኛ ደህና ሰንብተናል። አክብረን ስለመጣን በጣም እናመሰግናለን። በብዛት በተቋም ቲዩባችን ላይ በዚህ በፖድካስታችን ላይ የሚገኙትን ሰዎች የሰንበት ትምህርት ቤት ባክግራውንድ ያላቸው እንደሆን መጀመሪያ ጠይቀን ነው የምንገባው እና ሳሚ እንዴት ነው ሰንበት ትምህርት ቤት የሄደው? ከሱን ጀምርና የዛሬው ርዕሰ ጉዳዮቻችን እንጫወታለን። ሰንበት ትምህርት ቤት የሄድኩበትን ጊዜና እድሜ አላስታውሰውም። ልጅ ሆኜ ስለሄድኩኝ ማለት ነው። ትልቅ ሆነ ማለት ነው። ታነጻጽራለሽ ከራሷ ጋር። እውነት ለመናገር አላስታውሰውም ሕፃን ሆኜ ስለገባው ማለት ነው። ግን በመሀል የሆነ እድሜ ላይ እንደወጡ አስታውሳለሁ። ወጥቼ ተመልሼ ነው የገባው። ያን የተመለስኩበትን አጋጣሚ ነው አእምሮዬ ላይ የተቀመጠው እና ከወጣው በኋላ አንድ ልጅኛ ሰፈር እኛ ጋር ሰንበት ይማር ነበር፣ አምደ ሃይማኖት ማለት ነው። እና እሱ ይቀጥላል፣ እሑድ ይሄዳል። ከዛ ኳስ ምናምን ስንጫወት ደግሞ አባቱ ሁሌ ነው የሚጠራው፣ ከአባቱ ጋር ነው የሚኖረው። አባቱ ሲጠራው ያለ ማቅማማት ሮጦ ታዞ ነው የሚመጣው፣ የትም ይላክ ጉዳዩ አይደለም ጨዋታው። እኛ ግን እናስቸግር ነበር እና ይሄ አእምሮዬ ላይ ሁሌ ትንኝብኝ ነበር፣ ጥያቄ አነሳብኝ ነበር። እንዴት ነው እንዴት ታዛዥ ሆነው እላለሁ። ከዛ በቃ ሰንበት መመለስ አለብኝ ማለት ነው ብዬ አለሙ ይባላል በዚህ አጋጣሚ አለም ነው ነኝ አለሙ እኛም አመስግነናል። ከዛ ወደ ሰንበት ትምህርት ቤት ተመለስኩኝ። እንደ አዲስ ጀመርኩ ማለት ይቀላል። ምክንያቱም ያን የሕፃኑን አብሬያቸው የነበሩት እነሱ ቀጥለው ምናምን ፈርዘር ሄደዋል። ሰው እንደ አዲስ ጀመርኩ ማለት ይቀላል። ከዛ ግን እግዚአብሔር መንገዶቹን አመቻቸልኝ። አብነትም መማርበት እድል ምናምን ይመጣል። ስለሱም በሰፊ ማውራት ከቻለን እና ማውራት እንችላለን። እሱ ላይ አብነት ትምህርት መማር ጀመርኩኝ። እዛው ሰንበት ቤቱ ነበር የጀመረው። በጣም ብዙ ልጆች ነበርን፣ እንማር ነበረ። አስተማሪያችንም በጣም ጎበዝ መምህር ነበረ። የዛው የሰንበት ትምህርት ቤት ልጅ ነው። ከዛ መጠለያችን ላይ አንድ ልጅ ዜማ ሲጮህ ሰማዋለሁ እና ሁሌ ይጮሃል። በቃ ግርም ይለኛል፣ ድምፁ ያምራል ምናምን። ከአንድ ጓደኛዬ ጋር እንማርን ጠይቃቸው አለን። የኔታውን ማለት ነው ቁጭ ብለው የሚያስተምሩት። እዚህ አብነት ዮሐንስ ወንጌል ምናምን እየተማርን ነው፣ ግን ደግሞ አላ ዜማው በቃ መጓጓት ተጀመረ። ከዛ ሄደን ጠየቅናቸው የኔታውን ማለት ነው። ከዛ ኧረ ችግር የለም አሉ። በቃ ጀመርኩ እዛ እሳቸው ጋር ሰላም ለኪ ብዬ ዜማ ትምህርት ጀመርኩ። ያኔ እሳቸው ጋር ስንትንስል መልካ ማርያም ላይ ምናምን ደርሻለሁ፣ ንባቡን ማለት ነው። ከዛ በቃ ፈጣጠነ፣ በጣም ነገሮች መፍጠን ጀመሩ። የአብነት ትምህርቱ 2010 ላይ ሐምሌ 29 ቀን ድቁና ተቀበልን ማለት ነው። ገረገራ ቅዱስ ጊዮርጊስ የሚባል ቦታ ነው ሄደን የተቀበልነው። የኛ ሰንበት ቤታችን መስራች አቡነ እንድሪያስ ይባላሉ። እነሱ ይሄር ናቸው። እግዚአብሔር በጣም የሚወዳቸው እሳቸው የሚወዱት ሰው የነበሩ ናቸው። በታሪካቸው ስንሰማ ጸጋ የነበራቸው ሰው ናቸው። በካባቸው ሙታ ስንሷ የሚታወቅ ታሪክ በቀላሉ ማለት ነው።
እና እሳቸው ያረፉት 1987 ነው። ሞታቸውን ያውቃሉ። ሁሉ ነገሩን ቀድመው ተናግረው መቃብራቸው ቀድሞ እንዲዘጋጅ አድርገው ትውልድ ስፍራቸው ታቦት መንበር ስር ነው የተቀበሩት፣ መቅደስ ማለት ነው። እና አንደኛ ያንን በረከት ለመቀበል በሚል፣ ሁለተኛ እዛ አብነት ትምህርት ቤት መክፈት ሰንበት ትምህርት ቤቱ ዓላማ ስለነበረው መሰረት ድንጋይ ለመጣል በሚል እዛ ድረስ ሄደን ነውና ብፁዕ አቡነ ቄርሎስ የእሳቸው ተማሪ ናቸው። ብፁዕ አቡነ ኤርሚያስ ደግሞ የእሳቸው እንደራሴ ነበሩ ያኔ። ብፁዕ አቡነ ኤርሚያስ እጅ ነው ዲቁና የተቀበልነው ከ3 ወንድሞቼ ጋር ሆነን ማለት ነው። ከዛ ቀጠለ ማለት ነው ሰንበት ትምህርት ቤት አብነት ትምህርት ክፍል የሚል ተቋቋመ። የዛ ሰብሳቢ ሆነን ማገልገል ጀመርን በሰንበት ትምህርት ቤቱ ስር። ሰንበት ትምህርት ቤቱ ስር ለመጀመሪያ ጊዜ አብነት ትምህርት ክፍል የሚባል ተቋቋመ እና ያኔ ሰብሳቢ ሆንኩኝ። 6 ልጆች ነበርን። ወደ 200 አካባቢ ተማሪ እናስተምር ነበር። እንግዲህ ማገልገል አብነት ትምህርት ክፍል 2015 ድረስ አገልግያለሁ እንደ ክፍል 4 ዓመት አካባቢ ማለት ነው። 30 ምናምን ወንዶች ዲያቆናት ሳይወጡ አይቀርም፣ ሴቶች ሳይቆጠሩ ማለት ነው። ብዙ ሴቶች ዳዊት ደግመዋል፣ ቅዳሴ ማርያም ዜማ ጮኸዋል፣ ቅዳሴ የተማሩ ልጆች አሉ። እንደው ቀኔ ሞክር ለማድረግ ሞክረን ነበር እና ከዛ ወደ ቴዎሎጂ ነው የመጣ። እጅግ በጣም ደስ ይላል። ረጅም ጊዜ ጆርኒ ጥሩ አድርጎ በተለይ የጓደኛው ደስ ብሎኝ ነበር ማለት ባለፈው ስናነሳት እዚህ ላችሁ ከሆነ እንደ ሰንበት ትምህርት ቤት መገለጫዎቻችን ትንሽ ዲስቶርት የሆኑ ናቸው። ሰው ጋር ያለን ኢሜጅ ሌላ ነው። ከዛ ሳሚ ግን ትክክለኛውን ማንነት አይቷል ማለት ለአንድ ሰንበት ተማሪ መገለጫው መታዘዝ ሲሆን የሆነ ደስ የሚል ነገር አለውረት የሆነ ልብ ያሞቃል። እንደዚህ አይነት ነገር ስትሰሚ ደስ ይላል። የአብነቱም ጆርኒ ቢሆን ግን ምን ማወቅ ፈለኩኝ ሳሚ በዛው አጋጣሚ እንደ ሰንበት ትምህርት ቤት ከሆነ ይሰጥ የነበረው እኛም ደብር ላይ እንግዲህ እንደ ሰንበት ትምህርት ቤት ይሰጣል። ግን የአብነት ትምህርት ከትምህርቱ ጠባይ አንፃር እለት እለት መሰጠት ያለበት ትምህርት ሆኖ ተማሪዎቹን እኛ የምናገኘው ቅዳሜና እሑድ ነው እና በጣም አዳጋች ነው የአብነት ትምህርቱን ለመስጠት። እናንተ ደግሞ እንደነገርከኝ 30 ዲያቆን አፍርታችሁ ከዛ ሴቶቹም ደግሞ በደንብ ገፍተውበት እንዴት ነበር ታስተምሩ የነበረው? እንዴት ነበር ይሰጥ የነበረው? ሮብና ቅዳሜ ነው ትምህርቱ የነበረው። ረቡ ከ11 ሰዓት እስከ 12 ተኩል፣ ቅዳሜ ደግሞ ከ8 ተኩል እስከ 10 ተኩል ነበረ ትምህርቱ የሚሰጥ የነበረው። አንድ ነገር የማንረሳው ጊዜው አለ። ጊዜው ላይ እኛ ዲቴል እቅድ ነበረው። ጥናት አድርገን በሊቃውንት አስገምግመን አጠቃላይ በዚህ ቆይታ ምን ያህል ቀን ይፈጃል፣ የትኛው ትምህርት ምን ያህል ሰዓት ይፈጃል በሚሎች በሁለቱ ሰዓት አድርገን ምን ዋና ትምህርት ምን መማር አለበት አንድ ልጅ በቃ ይሄን ሲማር ነው በቃ ጥሩ ዲያቆን የሚሆነው የሚለው። ወይ ደግሞ ሌላ ቦታ ሌላ ጉባኤ ገብቶ ለምሳሌ ቅዳሴ መዝገብ ለመማር ከፈለገም ከኔ መቀጠልም ከፈለገም ብቻ የሆነ አብነት ጉባኤ 8 እንደሆኑ እናውቃለን። ታውቃላችሁ እዛ ውስጥ ገብቶ ለመማር የሆነ ሲወዳደር የሚያልፍበትን እንኳን ቢያገኝ የሚል ስለነበረ እኛ ታላላቆች መጀመሪያ ያደረጉት እሱን ነው፣ ጥናቱን ማድረግ ማለት ነው። ሊቃውንት ተሰበሰቡ፣ የግቢ ሊቃውንት እኛ ጋር ያሉ ማለት ነው። ሁሉም ሂስ ሰጡበት። በዛ ሂስ መሰረት አንድ ስርዓተ ትምህርት አዘጋጀን ማለት ነው። የሰንበት ትምህርት ቤቱ የራሱ ይቻላል አብነት ትምህርት የሚያስተምርበት። ከዛ ለዛ መመሪያ ደግሞ አለ። ከዛ ለዛ ስልጠና ነበር። ስለዚህ የዋናው የተካሄደበት መንገድ እሱ ነበር። ሁለተኛ ደግሞ በአብነት ትምህርት ቤት ምን ይታመናል? መንፈስ ቅዱስ በየ40 ቀኑ ይመጣል የሚል እምነት አለ እና እውነትም ነው። በየ40 ቀኑ መጣ ማለት መንፈስ ቅዱስ የሆነ ጸጋ ሰጥቶ ይሄዳል ማለት ነው። ለክህነት ለሚገባው ክህነት ማዕረጉን ሰጥቶት ይሄዳል። ሁለተኛ ይገልጣል ደግሞ። ለምሳሌ ረጅም ጊዜ ይፈጃል ብለን ያሰብነውን ትምህርት በቃ ጠቅጠቅ አድርጎት ሲጨርሱት ታገኙታላችሁ። በቃ ያስደነግጣል። ይሄ ከነሱ የመጣ አይደለም፣ መንፈስ ቅዱስ የሚሰጠው ነገር ስለሆነ ማለት ነው። የመጀመሪያ ሁለቱ ያደረግነው መንገድ ይሄኛው ነበረ። ከዛ በተጨማሪ ግን ተምሮ ማስተማር የሚለው የአብነት ትምህርት የማስተማሪያ መንገድ ስላለ አስበሽዋል። የ15 ዓመት የ14 ዓመት ልጅ እገሌን አስተምሮ ተብሎ ሲላክ በቃ ነፍሱ ነው በቃ ስለዚህ ወጥሮ ስለሚያስተምር ወዲያ ወዲህ የለውም ነገሩ። ስለዚህ
ልጁ በደንብ ይማራል። ያን የተማረውን በቀጥታ ለጓደኛው ስለሚሰጠው ያለምንም መስተጓጎል ይሆናል ማለት። ስለዚህ ከመምህሩ ምንድነው የምንጠብቅ የነበረው? ማጣራት ነው የመጀመሪያው ጉዳይ ማለት ነው። የተመረጡ ተማሪዎች አሉ፣ የቀድሞ የሄዱት ተማሪዎች ማለት ነው። እነሱም በደንብ ያስተምራል መምህሩ። ከዛ እነዚህ ደግሞ ከታች ያለውን ወጥረው ያስተምሩታል ማለት ነው። ከዛ ፈተና የሚባል ደግሞ አለው፣ በፈተና ይሄዳል። ከዛ ማስመረቅ ምናምን ሲፈለግ ቢያንስ 3 ሰው ይፈትናቸዋል። አንዱ የግቢው ሊቀ ዲያቆን ይፈትናቸዋል፣ የግቢው ዲጓ መምህር ይፈትናቸዋል፣ የግቢው ቅኔ መምህር ይፈትናቸዋል። በ3 አስፈትነን ነው ገሌ ተምሯል ጨርሷል ምንለው በእኛ ሌቭል ማለት ነው። በዛ መሰረት እንሄድ ነው እግዚአብሔርን ረድቶን ማለት ነው። ከዛ ግን እኔ እንደ ጥሩ እድል ሆኖ የነበረን በዚህ 4 ዓመት ውስጥ የኮሮና ጊዜ ነበር። ተማሪው ትምህርት ቤት አይሄድም እና ልጆቻቸውን መላክ የፈለጉ ፈቃደኛ የሆኑ እንትኖች ወላጆች ላኩልን። በጣም ብዙ ሰዓት ነበር የምናስተምር የነበረው። አዳርም ፍልሰታውን አዳርም ያስተማርንበትን ጊዜ አለ ማለት እንደዚህ ዲቁና የሚቀበሉ የነበሩ ልጆችም ወንዶችም በተለይ እንደዛ ያረግን ነበር። ስለዚህ ብዙ መምህር አለን ማለት ነው። የተማረበት ደረጃ ድረስ የሚያስተምር ስላለ ለአንድ 2 ልጅ ልትሰጡ ይችላልሽ፣ 4 5 ልጅ ልትሰጡ ይችላልሽ። ከዛ ፈተና አለው። በዛ መንገድ ነበረ ሲኬድ የነበረው። አሁን ደግሞ ያ በልማት ግን አለ ያው እግዚአብሔር እንደዚህ መንገድ መተናል። ደስ የሚል እንትን ነው። ምናልባት በሁለቱም በአብነት ትምህርቱ በሰንበት ትምህርቱ እንግዲህ ሳስበው ያንተ ሁለቱም የሆነ በአንድ የተገመዱ መንገዶች ይመስሉኛል። የተነጣጠረ እንኳን አይደለም። ሁለቱም ጋር ግን ማትረሳቸው ገጠመኝ ብለህ የምታነሳቸው ጉዳዮች ካሉ እስኪ። ብዙ ገጠመኝ ይፈጠራል ለመናገር። ምን አይነት ገጠመኝ እናድርገው? አንዱ በእርግጥ ብዙ አይምሮ ላይ የሚመጣብኝ ስለዚህ ስናስብ ሰንበት ተማሪ የሚለው ስም ስድብም ጭምር በአንዳንድ አካላት እንደምታውቁት፣ ለምሳሌ አልተማረም ለማለት ይሄ ሰንበት ተማሪ ነው ብለው ሰዎች ወይም እንደዚህ ክህነት ቦታ ላይ ያሉ ሰዎች እንትን ይላሉና የኛ ሰንበት ትምህርት ይሄን ማስተማር ከጀመረ በኋላ ይሄ ነገር ጥያቄ ምልክት ውስጥ የገባበት ጊዜ ላይ በጣም አይምሮ ላይ ፈጥሯል። ምክንያቱም ሰንበት ተማሪውን ሰንበት ተማሪ ማለት አልቻሉም አንዳንድ ሰዎች ማለት ነው። አገኛችሁኝ ሐሳብ እንዳታጣሉኝ። አንዳንድ ሰዎች ነው ያልኩት። ያ ምን ያህል ሰንበት ተማሪ ቦታው ዝቅ ተደርጎ እንደታየ ማሳያ ነው። እኔ በእኔ እምነት ወደፊት የአብነት ትምህርት የሚቀጥለው በሰንበት ትምህርት ቤት ውስጥ እንደሆነ ይሰማኛል። ሰንበት ትምህርት ቤት አንድ አካዳሚ እያደረገ መፍጠር አለበት የአብነት ትምህርቱ ነው። ምክንያቱም ድጓው እንዲቀጥል ማህሌቱ እንዲቀጥል ሊያውን በስርዓት እንዲቀጥል ከተፈለገ ደሞዝ ብቻ ሳይሆን በቃ ይሄ ትሮፋት ነው ብሎ አገልግሎት ነው ብሎ የሚያገለግል ሰው እንዲወጣ የምንፈልግ ከሆነ ሰንበት ተማሪ ወይም ሰንበት ትምህርት ቤት ምርጡ ቦታ ነው ብዬ ነው የማምነው። ኮሮና አንዳንድ ቦታ ስትመለከቱ ያልመጡ ተታውት የሄዱ ሰዎች አሉ፣ ተቀጥሮ አገልጋዮች ሆነው ማለት ነው። ሰንበት ተማሪዎች ግን እዛው ያደሩ ያገለግሉበት ብዙ ቤተክርስቲያን አውቃለሁ። ተመልከች፣ ሰንበት ተማሪ ግን ተፈጥሮ ገና ከሕፃንነቱ ጀምሮ የሚማረው ትምህርት በቃ አገልግሎት ነው። አገልግሎት ስለባ አታውቅም። በቃ ይኸውልህ ተመልከት፣ እንኳን ደሞዝ አይደለም፣ እንኳን ምስጋና አይደለም፣ እንኳን ሽልማት አይደለም፣ ሰው አገልግሎ ሊሰደብ ይችላል ሰንበት ትምህርት ውስጥ። በቃ ይሄ ጉማሬ ቆዳ ነው የሚባል አለ አይደል? እንደዛ ሆነን ነው የምናደርገውና አንድ በጣም ማረሰው ጉዳይ ለኛ የነበረው አመለካከት ይሄንን ሆኖ ሳይ በጣም አይምሮዬ ላይ ፈጥሯል። እንግዲህ እግዚአብሔር ደግሞ መጨረሻችንን ያሳምርልን። ነገር ያው ከእውቀት ማነስ እንደውም አሁን እየሆነ መጣ እንጂ ድሮ ደግሞ የዱርዬነት ምልክትም ነበር። አሁን ደግሞ ትንሽ አፕዴት ነገር ሆነ መሰለኝ አላዋቂነትን እንደዚህ የሚለው ሰው ደግሞ ያላወቀው ያልቀመሰው ወይ ምንም ኢንፎርሜሽን የሌለው ቢሆን which is good እንዴ ስለማታውቁት እኮ ነው ብለህ ታስረዳለህ።
ግን የሚያውቁት ሲሆኑ ደግሞ ግራ ይገባሃልና ኢቭን እንደ አማራጭም እየቀረበ ነው አሁን አንዳንድ ቦታ ወደ አብነቱ እንጂ ምን ያደርጋል ሰንበት ትምህርት ቤት ከዛ አንድ ላይ መሄድ የሚችልን ነገር እና እንዳልከው እዛ አካባቢ ባሉትም ሰዎች የእውቀት ማነስ ምልክት ሲሆን ኃይልም ይሆናል። አንድ ላይ ሲሄድ ኃይል ይሆናል። ለምሳሌ አብነት ትምህርት የሚማር ሰው የሃይማኖት ትምህርትን የሚያገኘው መጽሐፍት ቤት ሲገባ ተመልከች። ለምሳሌ አንድ ዲያቆን ድቁና ሲቀበል እና ሲያገለግል ሰዎች ያዩታል አይደለ በአገልግሎቱ። ስለዚህ በዛስ በመመናን ዘንድ ያ ዲያቆን ያውቃል ተብሎ ነው የሚታመነው። ለምን ዑደት ታደርጋለህ ተብሎ ሲጠየቅ መመለስ አለበት አይደለ? ስለ ስጋው ደግሞ ሲጠየቅ መመለስ አለበት። ምንድነው የተቀበልን ያለ ነው ብሎ አንድ መመን ቢጠይቅ የአገልጋይ ራሱ መመለስ አለበት። እንዲህ ያሉ የሃይማኖት ትምህርት ዕውቀቶችን የሚያገኘው ሰንበት ትምህርት ቤት ነው። ስለዚህ ከጎን ሰንበት ትምህርት ቤት ኮርስ እያስተማረሽ ከጎን ደግሞ አብነት ቢያስተምርሽ ሞልተሻል ማለት ነው። ከዚህ የበለጠ አገልግሎት ድርሻም አቅምም አይኖርሽም ማለት ነው። እና ሰንበት ትምህርት ቤት እንደውም በትኩረት መስራት አለበት። በስርዓተ ትምህርቱ አለ በነገራችን ላይ ያው ከአንደኛ እስከ 12ኛ ክፍል ስርዓተ ትምህርት ላይ አለ። እኛ በልዩነት እንሰጣለን ጊዜ ሰተነው ማለት ነው በዛ ጉዳይ ላይ እና እግዚአብሔር ቢፈቅድ ሰንበት ትምህርት ቤት እያንዳንዱ የሆነ አካዳሚ እያለው አሪፍ ይመስላችሁ? አሪፍ ነው። እንዳልከው ጥሩ ነገሩ ሰንበት ተማሪ ከሆነ መንደኛ ያለውን አገልጋይ መገኘት ይችላል። በጣም ትልቁ ነገር እሱ ነው። አሁን ብዙ አገልግሎታችን ከገንዘብ አንፃር ስለሆነ ሰንበት ተማሪ ከሆነ አሁን አብነት የሚያስተምሩ ከሆነ ሰንበት ትምህርት ቤቱ የምር ይሄ ያልተቀጠረ የለም በትሩፋት የሚያገለግል አገልጋይ ይኖራል። አሪፍ በጣም አሪፍ ነው። ሲያስተምርም ለውጥ አለው በነገራችን አይደለም እንዴ? አንዳንድ አሁን ታያለሽ ማለት ትኩረት አይሰጡትም። በቃ ለብ አድርገው የሚሄዱ አንዳንድ ሰዎች ይኖር ያጋጥሙሻል። እንደዚህ ሰንበት ተማሪ አድምቶ መስራት ቲያትር ስንስ እዩዋቸው ሳይት በቃ አድምቶ መዝሙር ሲጠና አድምቶ ማለት ያውነች ያቺን 30 ደቂቃ ለምትቀርበው የዝማሬ አገልግሎት አእምሮለት ምናምን ደስ እንዲለው ስለሚፈልግ በቃ ጥብቆ ይሰራል። አስጠኝ ሆኖን አስተማሪ ሆኖ ሲቀመጥም ያ ልጅ ወንድሙ እንደሆነ ይገባዋል፣ እህቱ እንደሆነች ይገባዋል። ስለዚህ በደንብ አድርጎ ነው የሚያስተምራት እና ትኩረት ማድረጉ ይበለጥ ነው። በተለይ ደግሞ ሴቶች ስለሚኖሩበት ሴቶች ጎበዝ ናቸው። ማርደስ ወክላሪ መጣችሁ ሴቶችን ማለት ወንድ ቢሆኑ ተብሎ በቃ ብለሽ የምትመኛቸው የአገር ሴቶች ነው ያሉት። እግዚአብሔር ይገልጥላቸዋል ከልባቸውም ስለሚማሩት እነሱ ደግሞ የበለጠ ወደ ህይወታቸውም ያስገቡታል። የአብነት ትምህርት ማለት እየጸለይ ከምትማረው ትምህርት ማለት ነው። ጸሎት ነው። አንድ ላይ ዮሐንስ ወንጌል ጸሎት ነው፣ ቅዳሴ ማርያም ጸሎት ነው። ዝም ብሎ ለትምህርት ብቻ ተብሎ የሚቀመጥ አይደለም። አሁን ዮሐንስ ወንጌል እንኳን ቃል ኪዳኑ ምንድነው? የዮሐንስ ወንጌል በሚዘረጋበት ቦታ የብርሃን ድባብ ይደበባል፣ የብርሃን ድንኳን ይተከላል። ብርሃናዊ የሆነ ቦታ ነው የሚሆነው ማለት ነው አገልግሎቱ። ከዛ እሱን ደግሞ ሲያነብም እየጸለየም ጭምር ነው። ከሱ የሚገኙ ጥቅሞችንም ያገኛልና እቤታቸው ወስዶ ደግሞ ያንን ሲኖሩት ስታይ በጣም ቃንተን ደስ ይልሻል። 40 ቀን ይሉና ለምሳሌ ዳዊት የደገሙትና ከዛ 40ኛው ቃል ይደውላል። ይሄው 40 ቀን ሞላኝ እኮ ይሄ በቃ ኢንስፓየር ያደርጋል። ምክንያቱም ዳዊት ያው 40 ቀን ሲደገም የጸሎት ምላሽ እንደሆነ ስለሚታወቅ እንደሱ በየ ስለሆነ እንደዛ አይነት ሰዎች መውጣታቸው የተወሰነ መንፈሳዊ ህይወቱን ሰው የደከመው እንዲበረታ ደግሞ ትጠቃቀሚያለሽ። ያንቺ በረከት ለአንዱ ይደርስለታልና ጠቃሚ ነው እጅግ በጣም እየተባባልን ነው። ከዛ በኋላ እሺ ወደ ቲዮሎጂ ውስጥ ደግሞ እሱ አጋጣሚ እንዴት ነበር? ቲዮሎጂ በድንገት ነው የገባሁት። በርግጥ ሰባኪ የመሆን ፍላጎት ነበረኝ። እናቴም የሆነን ሰው እየጠራች እንደሱ መሆን አለበት ትለኛለች። ትወደዋለች ሰባኪውን እና እንደሱ መሆን አለበት ትለኛለች። ያ ኢንስፓየር ያደርገኛል። ከዛ እኔ አብነት በማስተምርበት ሰዓት 15 ደቂቃውን ስለ ህይወት የሚል ፕሮግራም ይኖረናል ማለት ነው። ዝክረ ቅዱሳን እናደርጋለን። አብነቱ ይቀጥላል። ከዛ የቅዱሳንን ታሪክ እናነሳና እንደዚህ መሆን አለብን የሚል ማለት ነው። እንደዛ አይነት ትምህርቶችን ስለዛ ብዬ ዘጋጅ ነበር፣ አነብ ነበር ምናምን ቃቀስ ብሎ እየገፋ ይመጣ ማለት ነው በራሱ። ከዛ ግን ቴዎሎጂ
አሁን መደበኛ ነው ሬጉላር ነው እየተማርኩ ያለሁት እዛ እንደዛ መኖርንም አላውቅም ጭራሽ አይዲያውም አልነበረኝም እንዴት ቴዎሎጂ እንደሚገባም አላውቅም ኪዳን ቆመን አንደኛ ግቢ ልጅ ዲያቆን ማለት ነው ተመርቆ ፎቶን አየሁትና እንኳን ደስ አለ አልኩት በቃ እዛው ቆመን ማለት ነው ተፈሲ ምናምን እየተባለ ነው ማለት ከዛ አንተም እኮ ብትማር አለኝ አንተም ብትማር አለ እንዴት ነው መማር አለ እንዴ በቃ ውጤት አለ 12ኛ ክፍል አዋለ በቃ እሱን ትይዛለህ ሀገረ ስብከት ታጽፋለህ ትገባለህ በቃ እንዲህ ነው ያቀልለው ማለት ነው እንደዛ ሲል ቶሎ ብዬ ምንም እንትን አልኩም ግን መደበኛ መሆኑ እንደዚህ አሁን እኔ ኤክስፒሪየንስ እንዳረኩት ያለ ሆኖ አላቅም ነበር በቃ ኖርማሊ እየሄድክ እየመጣ ምትማር እንደ ኮሌጅ ትምህርት ቤት አለ አይደል እንደዛ ነበር ያሰብኩት ከገባው በኋላ ነው ዶርም ሲሰጡኝ ዶርም ሲሰጡኝ እንደዚህ ማለት እንደ እና እግዚአብሔር ረዳኝ ያው ደብዳቤዎች ፕሮሰስ ነበሩ የሚጻፉ ቴዎሎጂ ገባው ማለት ነው ከገባው በኋላ ግን በቃ ማምረር አለብኝ በቃ አሁን ከመጣው የግዴታ የእግዚአብሔር ፍቃድ ሊሆን ስለሚችል አንተ አስፈጽመኝ ካስጀመርከኝ ካልሆነ ምልክት ስጠኝ ብዬ ገባው ማለት ነው ቴዎሎጂ ከዛ ደስ አለኝ ሳየው ትምህርቶቹና የአባቶችን ጽሑፍ ስናነብ ጥሩ ሆኖ ደግሞ ከይጎበኝ መምህራን ምናምን አሉ የኛ ባች ውስጥ ማለት ነው ምን ስንነጋገር ምናምን በተለይ ኢትዮጵያ ቤተክርስቲያን ምን ያህል ድንቅ እንደሆነች በቃ እየተሰማኝ መጣ ማለት ነው አሁን እንግዲህ 4ኛ ዓመት ደርሰናል ያስፈጽማል የመጨረሻው ዓመት ማለት ነው ቀጣይ ነው መረቃለን ሰርግሽን ከጠራሽኝ እመጣለሁ እንትን ደግሞ መርቃትን ቀጣይ ዓመት ነው ምርቃት ማለት ግን አሁን ይሄ ዓመት መጨረሻ ላይ አይደለም 5 ዓመት ሆኗል ካሪኩለም ቼንጅ ስለተደረገ እንጂ 4 ዓመት ነበር እኔም አስቤ ነበር 4 ዓመት ነበር ካሪኩለም ተቀይሯል በዚህ አይነት እናንተ ስንት ዓመት ነው የሚቀራችሁ ተመሳሳይ ተስፋ ታስቆርጫቸው አይ ተመሳሳይ አንድ ባች ነን እንደ አንድ ባችነት እንኳን ባይሆን ግን ያው 5 ዓመት ግራ ገብቶኝ የነበረው ኤክስቴንሽን ሲሆን ሬጉላር ሲሆንና ኤክስቴንሽን ሲሆን ይለያያል ያስብ ነበር ሬጉላሩ ተመሳሳይ ነው ስለኛል ዲቴል የሚገቡበት መንገድ ይለያል እሱኛውን ይቀንሳሉ እንደዛ ነው ሙሉኛ ጋር ይሄ ዝም ብሎ እንደተባለው በወፍ በረር ይሆናል የሚሄዱት እናንተ ጋር ደግሞ ዲቴል እየተገባ ምናምን ይሆናል አይ ቲንክ ኦልድ ካሪኩለሙ እንትን ዲፓርትመንትም አልነበረው እና ሁሉንም ነው የምትማሪው ማለት በቃ ይሄ ኮመን ኮርሶች እንደማለት ያክል ነው ከዛ አሁንኛ ጋር ምን መጣ ከኛ ሆነ አንድ ባቾች ማለት ነው ዲፓርትመንት ተመርጦ መገባት አለበት የሆነ ተማሪ ወይ እንደ ውጤት ወይ እንደ ፍላጎቱ የሆነ ቦታ ላይ ገብቶ ስፔሻላይዝ አድርጎ ነው መውጣት ያለበት የሚል ሐሳብ መጣና ዲፓርትመንቶች ተከፈቱ ማለት ነው ያ ሲበተን ጊዜ እንትኑ ገፋ ማለት ነው ለምሳሌ ዶግማ የሚማር ከሆነ የዶግማ ለብቻው ይገባለትና ሜጀር ሆኖ ማይነሩን አንድ ስክሪፕቸራል ይወስዳል 1 ዓመት ኤክስቴንድ ያደርግበታል ማለት ነው በዛ ማለት በዚህ በዛ መንገድ ነው ያው ኤክስቴንሽኖች ጋር ገብቼ አይቼ አላውቅም በነገራችን ላይ ሰዓታቸውንም አላቆም ለመናገር እኛ ጋር ባለው ግን አሪፍ ነው ያንተ ትጋት ይጠይቃል ያንተ ፍላጎት ይጠይቃል ባነበብኩ ቁጥር ለመጠየቅ እድል አለ ማለት ነው መጠየቅ ነው ደግሞ መማር መጠየቅ ያደርጋል ልክ ይላሉ አባቶች ያ እድል አለን እኛ ጋር ጊዜውም ስላለ ሙሉ ጊዜ ሰተን ነው እየተማርን ያለ ነው ያ እድል አለ እግዚአብሔር መጨረሻችንን ያሳምራል አሜን አይት እናረካለን የ4ኛ ዓመት የዶግማ ተማሪ ነህ ማለት ነው ያንን ባላለን አይት በጣም ደስ ይላል ዶግማ እንዲሁ ከባድ ነው እንደ አካዳሚክ ደግሞ ይበልጥ ነው ደግሞ በእንግሊዘኛ ሆኖ ግን እንዴት ነው በእንግሊዘኛ ነው ወደ ኮሚኒኬሽን ዶግማ ለማወቅ ነው ለማመን ነው የሚለው ዲፋይን አድርገህ መግባቱ የተሻለ ይመስለኝ ዶግማ ከሆነ አትለውጥም አትጨምር ለመቀበል እና የተቀበልከውን ነገር መረዳቱ እንዲኖርና ሰዎች ጠይቁ ለማስረዳት መጠን ነው መማር ያለብህ ብዬ ነው ማም እኔ ዶግማን ስገባ
በእርግጥ አማክሬ ነው የገቡት ሰዎች ምናምን የት ብገባ በሚል አንዳንድ መምህራንን ጠይቄ እዚህ ብትገባ ጥሩ ነው የሚል ማለት ነው። ከዛ ግን መምህራን አንዳንዴ ትገናኝና እንዴት ነው ምናምን ትያቸዋለች ላይፋችሁ ምን ባደርግ ይሻላል ምናምን ስትይ የሚመክሩሽ አንዱ ነገር ህይወት ካልሆነ ምንህ ነው የሚል ነው። ቆመ በጣም ጎበዝ ሰባኪ ሆነ ልትሰብክ ትችላለህ፣ እንዲህ ነው ልትል ትችላለህ። ዶግማ ኦልሬዲ የተጻፈ ነው የምንጨምረው አዲስ ነገር ስለሌለ ማለት ነው። ያንን በሙሉ ልብ አምኖ ከዛ ያመኑትን ለማጽናት ያላመኑትን ለማምጣት አድርገህ ግን አንተና እግዚአብሔር ያለ ግንኙነት በቃ ትልቁ መስመርህ ነው የሚል እንደ ትምህርት ግን አሁን በእንግሊዝኛ ሲሆን ምናምን ለሚሉት ነጥቦች አይ ቲንክ ተርሚኖሎጂ በጣም ማተር ያደርጋል እዚህ ላይ። እኛ ማናቃቸው ተርሚኖሎጂዎች እኛ አሁን በግዕዝ የምንጠቀማቸው ግን ደግሞ በዛ በእንግሊዝኛ በግሪክ ሆኖ ምናምን ሲመጡ እነሱን ማጥናት ግድ ይላል። የዶግማው ትምህርት ግን በቤተክርስቲያን አባቶች ወይም የግዕዝ ስነ ጽሑፎች ላይ ምናምን ስናየው ግን ለመረዳት የኛ እንደዛ ቅርብ ቀላል ነው ብዬ ነው የማምነው። በዛ ከመምጣት በእኛ በኩል ሄዶ እዛኛውን ማግኘት በጣም ያቀለዋል። ምክንያቱም በእኛ ዘይቤ ነው የሚነገረው፣ በእኛ መረዳት ነው የሚነገረው። ደግሞ ኤክስፒሪየንስድ ነው። የኢትዮጵያ ቤተክርስቲያን አባቶች ያው ሰማዕትነት የሚከፍሉበት ጉዳይ ስለሆነ ማለት ነው። ትላልቅ ጉባኤያት ኢትዮጵያ ታሪክ ውስጥ እንደምናየው ተደርገዋል። ዶግማን ወይም ሃይማኖትን ለመጠበቅ የኛ አባቶች በክርክር ብቻ አይደለም ያቆሙት፣ በደማቸውም ጭምር ነው ቤተክርስቲያን ያቆዩልን እና በዛ መሰረት እየታገልን አለን። የምር ጽናታችሁ እናደንቃለን። በርቱ፣ ጨርሱ። ምናልባት የምትጨምሩት ሀሳብ ከሌለ ወደ ዋናው እየተጠጋን ይመስለኛል። ቅድም ሳሚ ሲናገር አንዲት ቃል ይዤ ነበር የማወቅ ስጀምር ወይ መቅረብ ስጀምር በእውነትም የኢትዮጵያ ቤተክርስቲያን ልዩ ነች እና እንደው ለዛሬ መነጋገሪያ ሀሳባችን ቅዳሴ ነው። ቀሲስ መብራቱ ኪሮስ 2 መጽሐፍቶችን አበርክተዋል በዚህ ጉዳይ። የመጀመሪያው አኮቴተ ቁርባን የሚለው ነው። ሁለተኛው ደግሞ ቅዳሴ የምትለው ትሆናለች። አኮቴተ ቁርባን ላይ ያሰፈሯት አንድ ሀሳብ ነበረች። አንድን አባት ስለ ቤተክርስቲያን እንዲገልጹ ሲጠየቁ የምትቀድስ ቤተክርስቲያን ብለዋል እና መገለጫዋ ወይም ደግሞ መለያዋ ማለት ነው። ቦሮ የኢትዮጵያ ቤተክርስቲያንን ጠልቀን እያወቅን በመጣን ቁጥር በጣም ልንደመምበትና ልናደንቀው እንዲሁም ደግሞ ስርዓት አምልኮቷ በሙሉ የሚገለጥበት ቅዳሴ ላይ ነው። ሳሚ ጋር የሆነ ጊዜ ተገናኝተን ነበር በሆነ አጋጣሚና እኔ ሞር ከማህሌቱ ይልቅ ወደ ቅዳሴው አዘነብላለሁ ብሎኝ ነበረ። ያስታውሰው ይርሳው እንጂ ሞር እርግጥ ያለው አገልግሎት ወይም ደግሞ ይሄኛው የቅዳሴው ሐሳብ ይስበኛል የሚል ሐሳብ አንስቶልኝ ነበርና እንደው ወደ ውስጥ ከመግባታችን አስቀድሞ ከርዕሱ ወይም ደግሞ ከቃሉ እንነሳና ቅዳሴ በራሱ ምን ማለት ነው የሚለውን እስኪ ቅዳሴ የቤተክርስቲያን በቃ መገለጫዋ ነው ብሎ ቅድም አንስቶታል። ያው እንደ ቃል ከፈታኑ ቀደሰ ከሚል ግስ ነው የሚወጣው። ቀደሰ ለየ አመሰገነ ማለት ነው። በይዘት ደረጃ ግን የተለያየ ትርጉም ተሰጥቶት እናገኘዋለን። ቅዳሴ የሚለው ማለት ነው በኢትዮጵያ ቤተክርስቲያን ምስጋና በሚል ነው የሚቀመጠው። አኮቴተ ቁርባን ተብሎ ይቀመጣል፣ ሊተርጂ ተብሎ ይቀመጣል። ይሄ ሁሉ የየራሳቸው የተለያዩ አብያተ ክርስቲያናት የሚሰጡት እውነት ነው። ነገር ግን ቅዳሴ በምድር ያለ ሰማያዊ አገልግሎት ማለት ነው። ወይም በሰማይ የሚከናወነውን እኛ በምድር እየተለማመድ ነው ያለ ነው ህያው እውነት ነው። በቃ እውነተኛ ነገር ነው። ቅዳሴ ከምድራዊ ሰዓት አቆጣጠር ውጪ ወደ ዘላለማዊ ሰዓት መግባት ነው። ሰዓት የለም በዛ ሰዓት ማለት ነው። ይሄ ካይሮስ ይሉታል በግሪክኛ። የኛውን እንትን ያልንበት ያለ ነው የኖርንበት ያለ ነው ጊዜ ክሮኖስ ነው የሚባለው። ከዛ ውጪ ነው ቅዳሴ። ልክ ቅዳሴው ሲጀምር ከመላእክት ጋር ከቅዱሳን ጋር በአንድነት ሆነን ራሱ ደግሞ እግዚአብሔር በመካከላችን ተገኝቶ የምናደርገው የምንፈጽመው ስርዓት አምልኮ ስለሆነ ሰው ይሄ ምድር የሚያስጠላው ከሆነ በዚህ ምድር የሚጨነቅ ከሆነ በዚህ ምድር የሚዝል ከሆነ ወደዚህኛው ሰዓት ወደ ዘላለማዊው ቦታ መግባት ይግድ ይሏል ማለት ነው። ቅዳሴ ወደ ዘላለማዊ መንግስት ወይም ወደ እግዚአብሔር መንግስት የምናደርገው ጉዞ ስለሆነ ማለት ነው። ሰው እውነት ክርስቲያን ነኝ ካለ እውነት መድረሻዬ የእግዚአብሔር መንግስት ውስጥ
በቃ ነው የአባቴ ብሩካን ብሎ ጠርቶ የሚያስገባን እዛ መንግስት ውስጥ መሆን የሚፈልግ ከሆነ ያ ምን ይመስላል የሚል ጥያቄ ካለው በቃ ይኸው ቅዳሴ ነው የሚል ነው። አሁን እርጋታውን ስናይ ተደጋጋሚ ነው ግን አዲስ ነው። አሁን በቅዳሴ ሰለቸኝ የሚል ሰው አናገኝም። ለምን መሰላችሁ? ሁልጊዜ ራሱን ቃላቱን ብንደግሞ ጸጋ መንፈስ ቅዱስ አብሮን ስላለ የምንፈጽመው ነገር ሁሉ ሁሌ ተመስጦ ያለበት ጊዜ ነው። አንዳንዴ ባልመልስ በቃ ዝም ብዬ ባዳምጥ እላለሁ። በቃ በጣም ነው የሚነጥቀው ቅዳሴና በዋነኝነት በምድር ያለ ሰማያዊ አገልግሎት ነው። ወደ እግዚአብሔር መንግስት የምናደርገው ጉዞ ነው። ደግሞ ቀሲስ መብራቱ ኪሮስ አክሊለ ቁርባን ላይ በ5 ደግሞ ተርጉሞት እናየዋለን። የቅዳሴ ምንነት አንዱ የሐዲስ ኪዳን መስዋዕት የሚቀርብበት ቦታ ነው ይላል። የብሉይ ኪዳን መስዋዕት ስላለ ነው የሐዲስ ኪዳን መስዋዕት ያለው። እንደ ኢትዮጵያ ቤተክርስቲያን በነገራችን ላይ በዚህ ተጠቅማለች። ምክንያቱም አምልኮቷ ከብሉይ ኪዳን ጀምሮ የመጣ ስለሆነ ማለት ነው። ብሉይ ኪዳንን ስለምታውቀው ስለነበራት እዛ ላይ ነው ስራው የቀጠለው ማለት ነው ዴቨሎፕ ሲሆን። ሌሎች አብያተ ክርስቲያናት ከሐዲስ ኪዳን ነው ቀጥታ የመጡት። የብሉይ ኪዳን ህጉ ምኑ አልነበራቸውም። ስለዚህ በአንዳንድ ጉዳዮች ስርዓት አምልኳችን ከነሱ የተለየ ሆኖ ልናገኘው እንችላለን በተለያየ መንገድ ማለት ነው። በብሉይ ኪዳን እግዚአብሔር በምሳሌ ሲያናግር ነበር። ምክንያቱም ሰው እንዲጠብቅ ማለት ነው። ነቢያት ይወርዳል ይወለዳል ስብከታቸው፣ ሐዋርያት ደግሞ ተወልዷል ወርዷል ነው ስብከታቸው። እዚህ ይወርዳል ይወለዳል የሚለው ትንቢት ወይም ምሳሌ ሰው መጠበቅ ስለነበረበት አንዱ የሚጠብቅበት የነበረው በሚታይ በሚዳሰስ መንገድ ነው። አንዱ ይሄ መስዋዕት የማቅረብ ስርዓት ነው። ዘፍጥረት ምዕራፍ 14ን ስንመለከት የአብርሃም መልከጼዴቅ ጋር ሄዶ ርስተ አኮቴ ጽዋ በረከት ሲያቀርብ እናየዋለን። ከዛ ዘፍጥረት 22 ስንሄድ ይስሐቅን ወደ ተራራ ይዞ ወጥቶ እዛ አብርሃም ሊሰዋው ሲል ደግሞ በዕፀ በግ የታሰረ በግ ሲመጣለት እናያለን። ዘጸአት 12ን ስትመለከቱ ደግሞ የፋሲካ በግ እንዴት መበላት እንዳለበት፣ ስንት ሰዓት መበላት እንዳለበት፣ መቼ ተገዝቶ ምን ያህል ቀን መጠበቅ እንዳለበት፣ ከዛ ከምን ጋር ከመራራ ቅጠል ጋር ለምን እነዚህ ሁሉ ጉዳዮች ተጠብሶ ነው ተቀቅሎ እንዳትበሉት። እነዚህ ሁሉ ጉዳዮች ለአንዲት በግ ተብሎ ለአንዲት በቃ ህይወት ለሌላት በግ ተብሎ የተደረጉ ሳይሆን እውነተኛው የእግዚአብሔር በግ እንደሚመጣና ያ እውነተኛው የእግዚአብሔር በግ የኃጢአትና የዓለምን ኃጢአት ሙሉ እንደሚያስወግድ ሰው ተስፋ አድርጎ እንዲጠባበቀው። ለዚህ ነው እስራኤላውያን ምግብ ሲበሉ ከዛን ጊዜ በኋላ ታውቃላችሁ ቂጣ የመራራ ቂጣ እንዲበሉ ተደርገው ነበርና ከዛ በኋላ እንጀራ ሲቆርሱ ሁሌም አሁን እኛ ቡራኬ ብለን እንጀራ እንደምንሰጣው ያችን ይቀምሳሉ። ለምን ከተባለ ያ መራራ ቅጠሉን ያስተውሱና መራራ ቂጣውን ያስተውሳሉ። ፋሲካ ያደረጉበት ወይም የወጡበትን ማለት ነው። እኛም አሁን በአዲስ ኪዳን የምናደርገው ፋሲካችን ኢየሱስ ክርስቶስን ምሳሌ በማድረግ ነው፣ እሱን ለማስታወስ በሚል ነው። ስለዚህ በየዕለቱ መሲሁን የመጠበቅ ህይወት ነበር ማለት ነው በእስራኤላውያን። ከዛ እውነተኛው በግ ግን መጣ። እውነተኛው በግ ፋሲካችን ታርዷልና አይደል ያለው ቅዱስ ጳውሎስ። አሁን ፋሲካችን ታረደ። ያንን መስዋዕት ራሱ ካህን ሆኖ ራሱ መስዋዕት ሆኖ ራሱ መስዋዕት ተቀባይ ሆኖ የተሰዋውን ያንን መስዋዕት እኛ በየጊዜው ለምእመናን እናቀርባለን፣ እኛም እንቀበላለን ማለት ነው። ስለዚህ የአዲስ ኪዳን መስዋዕት የሚሰዋበት ነው ማለት ነው። ሁለተኛው የማዳን ስራው የክርስቶስ የማዳን ስራ የተገለጠበትና እውን የሚሆንበት ቦታ ስለሆነ ምን ማለት ነው? የኢየሱስ ክርስቶስ ደም ከኃጢአታችን ያነጻናል ይላል ዮሐንስ በመልእክቱ። ያ የሚያነጻውን የክርስቶስን ደም ያን የሚያነጻውን የክርስቶስን ስጋ መቀበል ለአንድ ክርስቲያን ግዴታው ነው። ምክንያቱም ቅዱስ አግናጢዮስ ምን ይላል? ሜዲሲን ኦፍ ኢሞርታሊቲ ነው የሚለው ቅዱስ ሥጋውን ክቡር ደሙ የህያውነት መድኃኒት ነው የሚለው። ሁልጊዜ የምንወስደው የህያውነት መድኃኒት ስለሆነ ነው። አንድ ጊዜ ተወስዶ ሰው እንዲቀመጥ አይደረግም አይደለ? በየጊዜው ቅዱስ ሥጋው ክቡር ደሙ እንቀበላለን፣ እንድንቀበል እንታዘዛለን። ለምን ከተባለ ልክ እንደ መተንፈስ እንወስደው። ለምሳሌ አንድ ሰው መተንፈስ ሲያቆም ምንድን ነው? ስለዚህ ላለመሞት በየጊዜው ምን ማለት አለበት? መተንፈስ አለበት ማለት ነው። ልክ እንደዚህ ከክርስቶስ ጋር አንድ ለመሆን የበለጠ ፍቅራችን ጥልቅ እንዲሆን ሥጋውን ደግሞ በየጊዜው እንቀበላለን። ስለዚህ የማዳን ስራችን እውን ይሆናል ማለት ነው። ምክንያቱም ድነናል፣ ኢኒሻል ሳልቬሽን አለ። ከአዳም በደል ድነናል፣ እየዳንን ነው እንድናለን የሚለው ጉዳይ የሚመጣው እዚህ ጋር
እየዳንን ነው እኛ በየጊዜው ስጋውን ደሙን እንቀበላለን ማለት ነው። ስለዚህ ይሄን ሜዲሲን ሁልጊዜ እንወስዳለን ማለት ነው። ሌላው የምናየው በደስታና በሐሴት መደረጉን በዋነኝነት ያነሳል መጽሐፉ ላይ። ምን ማለት ነው በደስታና በሐሴት ስንል? አንድ ተቃርኖ የሚመስል ነገር ይቀርባል እዚህ ጋር። በዓለም ታሪክ ሙሽራው እና ሙሽሪት ድግስ ሲደግሱ የሚያቀርቡት የራሳቸውን ስጋና ደም አይደለም፣ የበሬ ነው ወይ የተለያየ ምግብ ነው። የዚህ ሰርግ ቤት ድግስ ግን ሙሽራው ራሱን ነው ብሉኝ ጠጡ ብሎ ያቀረበው። እዚህ ይሄ ምን ይላል? እንደውም ቅዳሴያችን ላይ ወደ እግዚአብሔር አብ ሲያቀርብ ጸሎቱን አንተን ደስ የሚያሰኝ መስዋዕት ይኸውም የልጅ ስጋ ነው ይለዋል። የልጅ ስጋ አብን ደስ ያሰኘዋል። ይህ እግዚአብሔር እኛን ለማዳን ያለውን ጽኑ ፍቅር ነው የሚያሳየው። እንደ ሰውኛ ካየነው አንዳንድ ከኛ ሃይማኖት ውጭ የሆኑ ሰዎች አብን እንደ ጨካኝ አድርገው ያስቡታል። እንዴት ልጁና ይላሉ አይደለ? በፈቃድ አንድ ናቸው። ልጁ ራሱ ወዶ ነው የመጣውና ፍቅር ሰሃቦ ለወልድ መንበሩ አይደለም የሚለው ፍቅር ወልድን ከመንበሩ ሳበው እስከምን አደረሰው? እስከ ሞት ድረስ ነው ያደረሰው። ስለዚህ የአብ ብቻ ፈቃድ አድርገው አብን ለብቻው ፈቃድ ያለው ወልድን ለብቻው ፈቃድ ያለው የሚባል ነገር የለም። ፈቃድ አንድ ስለሆነ ማለት ነውና በደስታ የምናደርገው ነው። ምክንያቱም ይህም ወደፊት የምንመኘው በጉን ከበን ሰርግ የምናደርግበት ቦታ ስለሆነ ማለት ነውና ቅዳሴ አጭሩ መልካም። ምናልባት እንግዲህ ቅዳሴ በዚህን ያህል ደረጃ የሚተነተን ምናልባት እንደው ጊዜ ቢበቃንም ከዚህም በላይ ብዙ ነገሮች ሊባለት የሚችል ጉዳይ ሆኖ ሳለ እንግዲህ ቅዳሴን አንድ ሰው ለመካፈል ሲሄድ ምናልባት ከአስቀዳሹ ወይም ደግሞ እንግዲህ ወኪልነታችንን ለይና እኛ አሁን እንደምዕመናን ስለሆነ ከምናስቀድሰው ሰዎች ሲቀጥልም ደግሞ እዚቹ ቅዳሴ የተሰኞቹ መጽሐፍ ላይ ከካህናቱም ወገን የሚደረጉ ዝግጅቶች አሉ። ዝም ብሎ የሚገባበት አይደለም። እንደው ምሳሌዎችን እንኳን ብናነሳ ስለ ሰርግ እናነሳለን ብዙ ጊዜ አይደል? ሰው ወደ ሰርግ ሲሄድ ራሱ ሰራጊው የሚያረጋው ዝግጅት አለ። ከዛ ደግሞ ሊታደም የሚመጣው ሰውም ደግሞ የሚያረጋቸው ዝግጅቶች አሉና ወደ ቅዳሴን ወደሚያህል ትልቅ ነገር ለመግባት ወይም ደግሞ ለመሄድ ስናስብ ከኛም በኩል የሚሆኑ ዝግጅቶች ከካህናትም በኩል የሚሆኑ ዝግጅቶች ምን ይመስላሉ የሚለው ይሄንን ለማየት እንዲመቻን የመጀመሪያው የቅዳሴውን ክፍል ዲፋይን ሲደረግ በሁለት መንገድ ይተረጎማል። ክፍሉ ማለት ነው። የቅዳሴ ክፍል የመጀመሪያው ለሁለት ይከፈላል ብለው የሚያነሱ መምህራን አሉ። ለሁለት ይከፈላል ስንል የመጀመሪያው የንዑሰ ክርስቲያን ቅዳሴ ተብሎ ጻው ንዑሰ ክርስቲያን እስከሚለው ድረስ ያለው ቅዳሴ ማለት ነው። ሁለተኛው ክፍል ምን ይሆናል? የአማንያን ቅዳሴ ተብሎ ሚስጥሩ የሚቀርብበት ይለየዋል። ስለዚህ ማንኛውም ወደ ቤተክርስቲያን መጥቶ ግን ያልተጠመቀ የሰለጠነ ያለ ማለት ነው ሃይማኖቱን እየተማረ ያለ ሰው ስርዓተ ቅዳሴውን የሚካፈለው እስከ ጻው ንዑሰ ክርስቲያን ብሎ ዲያቆን እስኪያውጅ ድረስ ያለውን ይሳተፋል። ከዛ በኋላ ያለው ግን ሚስጥር የሚቀርብበት ሰዓት ላይ ሱታፍ የሚያደርጉ ምዕመናን ያመኑ ሰዎች የሚቀበሉ ስለሆነ እንዲገኙ አይፈቀድላቸውም። ግን የሉቃስ ወንጌል ምዕራፍ 24ን ይዘው በሶስት ይከፍሉታል። በዋነኝነት የምናየው እሱ ነው። ሉቃስ ወንጌል ምዕራፍ 24 ላይ የኤማውስ መንገደኞችን ታሪክ የምናነሳበት ነው። ቀለዮጳና ሉቃስ ሁለት ሰዎች ወደ ኤማውስ እየሄዱ ነው። በጣም ተስፋ ቆርጠዋል። ተስፋ የቆረጡት ይቤዠናል ያሉት በቃ በእነሱ አይምሮ በቃ አብቅቶለታል። ምክንያቱም ተሰቅሏል፣ ሞቷል፣ ደግሞ ሲቀበርም ይሄ በጣም ያስደነግጣል። ምክንያቱም በአይሁዳውያን ዘንድ እንደምታውቁት መሲሁ የሚጠበቅበት መንገድ በጣም ዝብርቅርቅ ያለ ነገር ነው። በተለይ በዋነኝነት የሆነ መንግስት ንጉስ ሆኖ መጥቶ ሰራዊት ይዞ ምናምን እንደዛ ነበር የጠበቁት። አሁን ግን ተሰቀለ እና አሰቃቀሉ ደግሞ በጣም በቃ የሚያሳዝን መንገድ ነው። ንጹህ ነው፣ በደል የለበትም። ደግሞ በደል እንደሌለበት እየታወቀም ግፍ ነው የተሰራበት። በአንድ ወንጀለኛ ላይ ያልተፈጸመ ነገር ነው የተፈጸመበት። ግርፋቱን፣ መተፋቱን፣ የተያዘበት
ምሽቱ ራሱ ልክ አይደለም። በነገራችን ላይ ከዛ ጊዜ ጀምሮ ስናነሳው ልክ የሆነ አንድ ነገር አናገኝም ክርስቶስ ለመሰቀሉ ማለት ነው። አንዱ ልክ የሆነው እሱ እኛን መውደዱ እንደሚታረድ በግ ጸጥ ነው ያለው። ምንም አይነት ምላሽ አልሰጠም። እንደውም ምላሽ ቃል የምናገኘው አንተ የእግዚአብሔር ልጅ ነህ የሚለው ጥያቄ ላይ ነው። ዝም ማለት አይችልም እዚህ ጋር። ምክንያቱም የመጣበት ዓላማ የእግዚአብሔር ልጅ መሆኑን መግለጽ ስለሆነ ማለት ነው። የያው እግዚአብሔር ልጅ ነህ ብሎ ነው አይደል የጠየቀው ያ ካህኑ። ስለዚህ በቅኔ ነው የመለሰላቸው። ትንቢተ ዳንኤል ጋር ሄደ ምዕራፍ 9 ላይ በዘመናት ወደ ሸመገለው በደመና ተጭኖ ጎልማሳ ሲሄድ ያ ትንቢት አለ። ያ ጎልማሳ እግዚአብሔር እንደሆነ ይታወቃል። ያ የእግዚአብሔር አብ ልጅ እንደሆነ ይታወቃል። ስለዚህ መሲሁም እሱ ነው እውነት ለመናገር። ስለዚህ እውነት እላችኋለሁ የሰው ልጅ በደመና ተጭኖ በመላእክት ተከቦ ይመጣል የሚል ምላሽ ሰጣቸው። ከዛ ልብሱን የቀደደው ማለት ነውና ቀያፋ። ስለዚህ እነዚህ ሰዎች ይህን እየተነጋገሩ ይሄዳሉ ማለት ነው። በመሃል ሶስተኛ ሰው ተጨመረ። ሶስተኛው ሰው ማን ነው? ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ግን አላወቁትም። ነቢያትና መጽሐፍትን እየተረጎመላቸው ሄደ ይላል። ልባቸው ይቀልጥባቸው ነበር፣ ይቃጠል ነበር። ሶስተኛው ቤት ከገቡ በኋላ ቤታቸው እንዲገባ አደረጉት። ምግብ ቆርሶ ሰጣቸው። ስለዚህ አወቁት ይላል። ሶስት ነገር እያየን፣ የመጀመሪያው እነሱ የሚነጋገሩበት ነው። ሁለተኛው እሱ መጥቶ ነቢያትን የሚገልጥበት ነው። መጽሐፍቱን ትንቢቶችን እንዳለ የሚያስረዳበት ነው። ሙሴና ነቢያትን ያስረዳል። ከዛ ማዕዱ ይቆረሳል። ስለዚህ የመጀመሪያው የነሱ ንግግር የዝግጅት ክፍል ተብሎ የሚከፈለው የቅዳሴ ክፍል ነው ማለት ነው። ዝግጅት ይደረጋል። ምን አይነት ዝግጅት ካልን አፋዊም ውሳጣዊም ዝግጅት ነው የሚደረገው በቅዳሴያችን ማለት ነው። የመጀመሪያው ሁሉ ነገር የሚጀምረው ከንጽህና ስለሆነ ካህኑ የሚቀድሱት ካህናት በሙሉ ራሳቸውን አንስተው እንዲቀርቡ ይጠበቃል። ኤክስፔክተር ነው። ይሄ ትምህርት አለ ማለት ነው። ከዛ ግን ወደ ቤተ መቅደስ ከገቡ በኋላ ተተክኖ የሚለብሱበት ስርዓት አላቸው። ዝም ብሎ አይለበስም፣ ይለካል። መጀመሪያ ከመለበሱ በፊት እንዳያጥረውም እንዳይረዝመውም ማለት ነው። ከለበሰ በኋላ ማውለቅ አይችልም። ከለበሰ በኋላ አውልቋል ማለት ስጋና መለኮት ከተዋህዶ በኋላ ተለያይተዋል ብሎ እንደመናገር ስለሆነ ማለት ነው። ቢያጥርም ስጋ አጥሯል መለኮት ብለዋል፣ ቢረዝም መለኮት ተርፎታል ተብሎ እንዳይነገር ልክ ያለ እንዲሆን ይጠበቃል። ይሄ ሁልጊዜ የሚደረግ ነው። ልብሰ ተክህኖ ሲለብስም በካህን አስባርኮ ነው። ከዛ ቦታ ላይ ካለ ትልቅ አባት ተባርኮ ነው የሚለበሰው። እንደዚህ አይነት ስርዓቶችን ያስኬዳል። ከዛ በኋላ ግን ብዙ የጸሎት እንትኖች አሉ። በንዋያት ላይ የሚጸለዩ ጸሎቶች አሉ። ወደ 6 የመዝሙረ ዳዊት ክፍሎችን ይጸልያል ካህኑ። ጸሎተ ፍትሐት ደግሞ ለምእመናን ያቀርባል። ከዛ ከቤተ መቅደስ ወደ ቤተልሔም የሚሄደው ጉዞ ይጀምራል ማለት ነው። መሶበ ወርቅን ይዘው ካህኑ ንፍቁ ካህን ደግሞ ማይጠንት እያጠነ ወደ ቤተልሔም ይወርዳሉ። ቤተልሔም ህብስቱና ወይኑ የሚዘጋጅበት ቦታ ነው ማለት ነው። ከዛ ስጋውን የሚሆነውን ህብስትና ወይን ይዘው ይመጣሉ። ያ መንገድ ምንድነው? የጌታን ከቤተልሔም እስከ ቀራንዮ ያለውን እውነት ለማሳየት በሚል ነው። የዚህ መጀመሪያው ትምህርት ክፍል የዝግጅት ክፍል የሚሆነው ለቅዳሴው ለመጀመሪያው መንገድ የሚሆነውን ያመቻቸ ይሄዳል ማለት ነው። ከዛ በኋላ ወደ ትምህርት ክፍል ነው የሚሄደው። እዚህ ላይ ግን አንዳንድ ነጥቦች መነሳት ከቻሉ እዚህ ላይ ማንሳት ይችላል። ዝግጅት ክፍሉ ላይ ብቻ ማለት ነው። አይ ጥሩ። አሁን ግን አሁን ለቅዳሴው ለቀዳሾቹ የሚከናወኑ ዝግጅቶች አይተን ለምእመናኑስ እሱ ላይ እና ደግሞ ወደ ቅዳሴ ውስጥ ክፍሎች እንሄዳለን። እዚህ ላይ ግን በቅርብ የሰማሁት ትምህርት ላይ ቅዳሴ አስቀድሰን መጣን ራሱ አይደለም ቀድሰን ነው ማለት ያለባቸው እስከመባል ድረስ ሱታፌው በጣም ሰፊ ነው እና ከምእመኑ ከአስቀዳሹ ከሱ ጀምሮ ያለውን ዝግጅት ስትናንስ በእርግጥ ብዙ ትምህርት ስላልተሰጠ ነው አስቀዳሽ ወደሚለው እንትን የመጣው። ለምሳሌ 5 ካህናት መሟላት አለባቸው ቅዳሴ ሚኒመም ማለት ነው። አንድ ቢጎል አይቀደስም ይላል ፍትሐ ነገሥቱ። እሱም ብቻ ግን አይደለም የሚለው ምእመናን እስኪመጡ እንዲጠብቅ ያዘ። ተመልከች፣ ምእመናን ካልመጡስ አይቀድስም።
ይሹ ስርዓቱ ይሄ ነው። ይፈጸማል አይፈጸምም ሌላ ጥያቄ ሆነና ማለት ነው። እሱ ያው የአስተዳደራዊ ጉዳይ ስለሆነ ነው ያንን ማስፈጸም። ግን እኛ ትምህርቱን መስጠት ከኛ ያንን ማወቅ ከኛ ይጠበቃል ማለት ነው። አሁን አንድ ዲያቆን ቢወለድ በቃ አይቀደስም። ኦብቪየስ ነው ይሄ። ግን ምዕመን ባይኖር ግን ይቀደሳል። ስለዚህ ለምዕመኑ ያነሰ ነገር ተሰጥቶታል ማለት ነው። ግን ቅዳሴው ይበል ካህን ይበል ዲያቆን ከዛ በቃ ተመልካቹ የህዝብ ድርሻ አለ ማለት ነው። ስለዚህ ሱታፌው እኩል ነው። የተለየ ሱታፌ የሚባል ነገር የለውም በነገራችን ላይ ድርሻ ስለሆነ ማለት ነው። በድርሻ መበላለጥ የሚባል ነገር ስለሌለ ክህነት እውነት ነው ያበላለጣቸዋል ስልጣን ስለሆነ አገልግሎት ስለሆነ ግን ይሄ ትልቁ ችግር የሚመጣው እሱ ነው። ስለዚህ እኛም ለምሳሌ ምዕመን ቀድሼ የመጣው ቢል ይሁን እንትን ይመስላል አይደል? ያ ነው እንጂ እውነት ነው ቀድሼ የመጣው ማለት አለበት። አስቀድሼ ማለት ተቀድሼ የመጣው በምትለው ተስተካከለ አትሊስት ቅዱስ ቦታ ሁዬ የመጣው የሚለው ሐሳብ ቢኖረው ነው። ስላለመድ ነው እንጂ ቀድሼ ልክ ነው። ቀድሼ ልክ ነው እንደ ለምን ቀስ ብሎ ጠጋ ልክ ነው። ለምሳሌ አሁን አሳርሼ የመጣው ካለ አንድ ሰው አላረሰም ማለት ነው። ያያችሁት ነው። አስቀድሼ የመጣው ካለ አልቀደሰም ማለት ነው። ታዲያ የሱ ይበሉ ህዝብ የሚለው ፓርት ለማን ትቶት ነው? ለምሳሌ ዝውቱ ጊዜ ባረኮት የሚለው ድርሻ እኮ አንድ የሚያሳየን የጋራ መሆኑ በተባሪው ነው የሚባለው፣ በመቀባበል ነው የሚባለው። ቅብብሎሹ በካህናቱና በምዕመናን መካከል ያለ ነው እንጂ በዲያቆናትና በካህናት መካከል ያለ አይደለም። ተመልከቱት። ይሄ የማመስገን ጊዜ ነው ብሎ ሲጀምር ያ የማመስገን ጊዜ ከማን ጋር ነው? ከካህናትና ከምዕመናን ጋር ነው። እዚህ በዚህ የንጉሱ ሰርግ ማዕድ ዙሪያ ሁሉም እኩል ነው የሚሳተፉት። ምክንያቱም መስዋዕቱ አንድ መስዋዕት ነው። አርብ የተሰዋ መስዋዕት ነው። ሌላ አዲስ መስዋዕት በየጊዜው እየሰዋን አይደለም። በነገራችን አንዱን መስዋዕት ነው እያቀረብን ያለ ነው በየዕለቱ። እዚህ ካህኑ ድርሻው ያንን መስዋዕት ማቅረብና ህብስቱና ወይኑ ወደ አማናዊ ስጋና ደም እንዲቀየር መንፈስ ቅዱስን መጥራት ነው እንጂ ድርሻው እሱ መስዋዕት እየሰዋ አይደለም። መስዋዕቱ ራሱ ክርስቶስ ሰውቶታል የራሱ መስዋዕት ስለሆነ ማለት ነው። ካህኑ እሱ ነው ብለን የለ ሊቀ ካህኑ። ስለዚህ መስዋዕቱ ራሱ አይደለ መስዋዕቱን የሚቀበለው እሱ ስለሆነ ማለት ነው። ግን እንዲህ ጠንከር አድርጎ መናገር ምናምን ስላልተለመደ በነገራችን ላይ ሥርዓተ ቅዳሴ የሚልም አሁን ነው እንጂ ትኩረት ተሰጥቶት እየተማርን ያለ ነው እኮ። በፊት ጭራሽም ትምህርቱን ያስውላችሁ ከሆነ ብዙ አይሰማም ነበር፣ አይሰጥምና አንዱ ችግራችን እሱ ነው። ለምሳሌ ብዙ ስህተቶችን እናያለን እኮ በቅዳሴ ላይ። ለምሳሌ የተቀመጣችሁ ተነሱ ሲል ከማለቱ በፊት ሰው ምን ይላል ማለት ነው? ይቀመጣል። ያቺ ታይም እስከተደርስ ተፈቀና ለአንተ ምንድነው የሚል ጸሎተ ብራኬ ሲደረግ በቃ ቁጭ ይላል ሁሉ። ለምን ካለ ከዚህ በኋላ የተቀመጣችሁ ተነሱ እንደሚል ሰው ስለሚያውቅ ነው። ግን ቅዳሴ ላይ ተቀመጡ የሚል አንዳች ቦታ የለም፣ ትእዛዝ የለም። ስለዚህ እንደዚህ ሰው በራሱ አዳፕት እያደረገው አንዳንድ ደግሞ በቃን የሚሉ ሰዎች አይጠፉም። ታውቃላችሁ አይደል? አንድ ወር ያስቀደሰ ሰው እኮ ሊቀ ዲያቆንም ቄሰ ገበዙም እሱ ነው የሚቀጥለው። አይገባችሁም? ቅዳሴ ላይ ሲያዙ ምናምን እንዲህ ያደርጋል። ቁጭ በያ ቁጭ በያ። አሁን ለምሳሌ ጻው ላይ እርግፍ ነው እርግፍ ነው። ልክ ነው ክርስቲያን ተብሎ ዜማው እንዳለቀ ተንሱ ለጸሎት ይባላልና እሺ ይሄን ፓርት እንዴት ነው አይሰማም? ብዙ ለምሳሌ አሁን የታሙ በማቅደሳት የምንለው ማለት ነው። ታሙ በበይናቲኩም ያዝ የለ ዲያቆኑ ከዛ ሰው በአራት ማዕዘን ይሳተፋል አይደል? ለምን ይሄ በቃ ራሱ ዲያቆናቱ አይታችሁ አንዳንድ ቤተ መቅደስ ውጪ ነው አማህ የሚደረገው። እናንተ ጋር ይሆን አላውቅም። ስለዚህ ዲያቆኑ ሁለቱ ዲያቆናት እርስ በእርስ ሰላም እየተዛዛሩ ሰላም ስለሚባባሉ ማለት ነው ይለና አራት ቦታ ግን አንቺ አጠገብሽ ያለችውን ሴት ነው ሰላም የምትያት። ሰላም ላንቺ ይሁን። ወንዱ ከወንዱ ጋር ሰላም ላንተ ይሁን። ካህን ከካህን ጋር፣ ዲያቆን ከዲያቆን ጋር ሰላም ላንተ ይሁን። ለዚህ ነው ሁለት ዲያቆናት ናቸው ሰላም የሚባባሉት ማለት ነው። ለምን ባይ ዲፎልት ምን ተብሎ ይጠበቃል? አሁን ስለደከምን ነው። የመጀመሪያዎቹ ሁለተኞቹ ወይም የጥንቱ ቤተክርስቲያን ምዕመናን ቅዳሴ ካስቀደሱ እንደሚቆርቡ ይታወቃል። በቃ ተዘጋጅተው ነው የሚቀርቡት። ስለዚህ አሁን እኔ
ሰላም ላንተ ይሁን ብዬ ስል እኔ እናንተ ሰላም ካልሆነንና እርቅ ካልፈጸምን አንቀበልም ማለት ነው። ስለዚህ ምን ይላል? ወደ ቤተ መቅደስ መባህን ይዘህ ከመምጣት በፊት የተጣላኸው ሰው ካለ ይቅር በለው የሚል ወንጌል ላይ ታስታውሱ ከሆነ ያንን እየፈጸምን ያለ ነው። ስለዚህ ሰላም ላንተ ይሁን ስለው እሱን ሰላም ላንተ ይሁን ብሎ ይመልስልኛል። ስለዚህ ችግር የለም ማለት ነው። እናንተ ሰላም ነን ማለት ነው። ምክንያቱም መባ ይዘሽ ስትቀርቢ እግዚአብሔር ጥቁር በሆነ ልብ የሚቀበሉ መባ የለም። ምንም አይነት አገልግሎትም አንድ የምንሰጠው ነው አይደለም፣ የምናገለግለው ነው፣ ለእግዚአብሔር የምንሰበው ነገር ነው። በንጹህ ልብ እናገልግል የሚባለው እኮ ለዚህ ነው። አንድ ሰንበት ቤት ላይ አንድ ችግር እሱ አይደለ በቃ ታኳርፈ ምናምን፣ በተለይ መዘምራን ያላችሁ ሰዎች ካሜራ እኔ መዘምራን ጤነኛ ሰንበት ቤት አይቻላል እዛች ተቃጥላችሁ እውነት በጣም በቃ ፈተና ያለበት የአገልግሎት ድርሻ። ግን አንድ ላይ ተሰልፈን ታቦት ፊት ለፊታችን ቆሟል። በጣም ደስ ብሎ እንደምናገለግል እንትን ካገለገልን በኋላ ግን አዳራሽ ከገባን በኋላ በጣም ፋይት አለና በንጹህ ልብ መሆን አለበትና ያንን ቅዳሴያችን ያስረዳል። ስለዚህ ምዕመናን ያንን የመፈጸም የቅዳሴው ልክ በድርሻ እንዳለው አንደኛው ድርሻ የነሱ ነው። 3 ባለ ድርሻ አካላት አሉ። ካህናት አሉ፣ ዲያቆናት አሉ፣ ምዕመናን አሉ ማለት ነው። ለሶስቱ እኩል ስልጣን ይሰጧል። ድርሻ ነው እያለን ያለና ሮል ስለሆነ ደግሞ ሚነካ ማይነካ የሚገባበት ማይገባበት የምንላቸው ያው መቅደስ መግባት፣ ለምሳሌ መንበር ላይ ቆሞ ሳይቱን ማቅረብ ዲያቆንም አይችልም። ለምሳሌ ይሄን ድርሻው ስላልሆነ ማለት ነው። ምዕመናንም በድርሻቸው ቆመው ተሰጥኦን እየተቀበሉ እየመለሱ ማገልገል ዋና ድርሻቸው ይሆናል ማለት ነው። አሁን እንግዲህ ቅድም ሲወራ የሆኑ 3 ነገሮች አይምሮ ላይ እየተመላለሱ ነበረ። ዝግጅት ክፍሉ ላይ ያሉትን ስርዓቶች ሲያነሳልን ቤተክርስቲያን አይበለውና እንደው ስብከተ ወንጌል ከዚህ በኋላ ቆሟል ቢባል ሰው በምን ይማራል? አትጨነቅ። ስርዓቷ ትምህርት ነው ለሚያስተውለው ሰው። አሁን ቅድም ተብሏል፣ ካህኑ ልብሰ ተክህኖን አያወልቁም፣ ማጠሩ መርዘሙ። በዚህ ብዙ ትምህርቶችን ትወስዳለህ። እያንዳንዱ ስርዓቶቿ ይሄ ቃል አውጥተው የሚያስተምሩ ጉዳዮች ናቸው። ያው ልቦና ያለው ሰው ነው እንጂ የሚገነዘበው። ስለዚህ እያንዳንዱ ሂደቶቹ አስተማሪዎች ናቸው። ሌላኛው ይሄ ውስጥ ሰላም ሳይሆን ከመቅደስ ውስጥ ክርስቶስን ልናገኘው አንችልም። ዮሐንስ አፈወርቅ ነው አይደል? ጌታ ልትቀበል እየሄድክ ወደ መቅደሱ ደጅ ባለው ምስኪን ሰው ካላገኘው ውስጥ አታገኘውም ይላልና የምርም ይሄ ፍቅር ሰላም የሚለውን ነገር ቅዳሴ ውስጥም እናገኘዋለን። እንደው መንደርደሪያም እንዲሆነን አንድ ሀሳብ ላንሳ። ቅዳሴው እንግዲህ የመጀመሪያው አካባቢ ላይ አንድ ትእዛዝ ለሁላችንም ይሰጠናል። 3 ነገሮች ይነሳሉ። ቅዳሴው ላይ ሊሳተፍ የመጣ ሰው 3 ነገሮች ይጠበቁበታል። ቅዱስ ቁርባኑን መቀበል፣ ስጋው ደሙን ብቻ ነው መቀበል፣ ቅዱሳት መጻሕፍትን መስማት፣ ከዛ ደግሞ ቅዳሴው እስኪያልቅ መጠበቅ አለ። ስለዚህ አሁን እቺ ቅዱሳት መጻሕፍትን መስማት የምትለዋ ወደ ትምህርት ክፍሉ ደግሞ መሸጋገሪያችን ትሆናለች ብዬ አስባለሁ። እና እንደው መነሻውን ዝግጅቱን ካየን ወደ ትምህርት ክፍሉ ላይ ደግሞ እስኪ የሚከናወኑ ነገሮችን እንደደረሰ የመጀመሪያው እንትን ላይ ለምሳሌ በዕለቱ ከቤተልሔም ሲመጡ ከሰኞ እስከ ዓርብ መነባህ ይባላል። በቀዳሚት ሰንበት መስቀል አብርሃ ይባላል። በሰንበት ሲሆን ደግሞ ኩሉ ተብሎ ይገባል። ከዛ በኋላ ሃሌሉያ ወብእሲ ብሎ ይጀምራል። እዛች ላይ አደገኛ እኛ ማንፈጸማቸው ነገሮች ይቀመጣሉ። እና አደገኛ የምንለው እኛ ደካማ ስለሆነን ነው እንጂ በራሳቸው አደገኛ ሆነው አይደለም። ሰው ያው በደከመን ቁጥር ትንሿ የሆነች ነገር ተከብድብናለች። ለዛ ነው አንዱ የሚያነሳው በዚህ በሥርዓተ ቅዳሴ ላይ የሚነበቡ ቅዱሳት መጻሕፍትን የማይሰማ። ከዛ ሁለተኛው የማይቆርብ ሰው ነው እና ከቤተክርስቲያን ይለይ የሚል እንትን ይላል። መስዋዕጊያ ከሚል የሐዋርያት መጽሐፍት የተገኘ ስለሆነ ማለት ነው። በአብጥሊስ ማለት ነው። እና አንዱ ቀድሞ ከመጀመሩ በፊት ሰው ለምን ነገር እንዲጠነቀቅ ይጠበቃል ማለት ነው። ቅዱሳት መጽሐፍትን ለመስማት የመጀመሪያው ጉዳይ ነው ማለት ነው። ስለዚህ ቅዱሳት መጽሐፍት ይነበባሉ ማለት ነው። በፊት በሥርዓተ ቅዳሴ አጠቃላይ የሐዲስ ኪዳን 4 መጽሐፍት ይነበባሉ። የመጀመሪያው ወንጌል ነው። ሁለተኛው የሐዋርያት ሥራ ነው።
ሶስተኛው ከጳውሎስ መልእክታት ነው። አራተኛው ደግሞ የሐዋርያት መልእክት የምንለው የሰባቱ ማለት ነው። የእነሱን መልእክት ነው የሚነበበው። ስለዚህ አንድ ምዕመን መጥቶ አመስግኖ ብቻ እንዲመለስ ሳይሆን የእግዚአብሔርን ቃል ይዞ እንዲመለስም ይፈልጋል ማለት ነው። በልቡ ያንን ያመጣል። ለምን ካላችሁ እንደ ማስረጃ በቅዱሳን ታሪክ የበቃ አባት ናቸው እና ስማቸው የመጀመሪያው ባህታዊ የሚባሉት የእሳቸው አይነት ስም ነው ያላቸው። ጳውሊ የአባ ጳውሊ ሌላ ጳውሊ ናቸው፣ ግን የእሳቸው ታሪክ የሚለው እና ከቤተ መቅደስ ሲወጡ እሳቸው አድረው በዛው እየወጡ ነው። ቅዳሴ ሳያስቀዱ ስለመሄድ ነው እና መነኮሳት ሲገቡ ያያሉ እና የእያንዳንዱ ግንባራቸው ብሩ ሆኖ ያንዱ ግን ጠቁሮ አዩት ማለት ነው፣ ብርሃን የለውም እና ሁሉም ቤተ መቅደስ ገባ። ይህንንማ ሳላይ አልወጣም አልመለስም ወደ ቤት ብለው ጠበቁ እና ቅዳሴው ያልቅ ሲወጡ ያ ጥቁር የነበሩ ሰው ከሁሉም አብሮት ይወጣል እና ደነገጡ። ለብቻው ጠሩትና አንተ ሰው ስትገባ ደህና አልነበርክም፣ ስትወጣ ግን በርተን የወጣው ማነህ? ምንድነው ታሪክ? ከዛ ምን አለ እሱ እኔ በጣም ደካማ ሰው ነኝ፣ በጣም ኃጢአት እሰራለሁ፣ እግዚአብሔርን ብዙ አሳዝነዋለሁ። በቀደመ ሕይወቴ ይሄ ነው፣ ምንም እንኳን መነኩሴ ግን አሁን ቅዳሴ ላይ ሆኜ የእግዚአብሔር ቃል ተናገረኝ፣ ወንጌሉን ስሰማው ልቤ ነካኝ። ስለዚህ ከዚህ በኋላ እግዚአብሔርን አላሳዝንም ብዬ በልቤ ወሰንኩ። በቃ ይሄ ነው የሱ ውሳኔ። ይህን እንዲወስን ያደረገው በቅዳሴው ሰዓት ሲነበብ የነበረው ምንባብ ነው ማለት ነው። አሁን የመስማት አይደለም የማንበብ ዕድል አለን ወይ ሌላ ጥያቄ ይሆናል ማለት ነው። ስርዓተ ቅዳሴ ላይ ልክ ሐዋርያ ቅዱስ ጳውሎስ እንደተናገሩ ነው፣ ልክ ሲጀመር ቅዱስ ብሎ ይገባል። ይሄ ትልቅ ስህተት ነው። በቃ እዛ ቦታ ላይ እስከተሰየምን ድረስ በቃ ተረጋግተን ሁሉም ነገር በሚገባው ተደርጎ መውጣት አለበት። በቃ ባይዲፎልት 3 ሰዓት መቆየታችን አይቀርም አይደለ? ያንን በቃ ላለንበት ሰዓት እንትን ማለት ምዕመኑም እንዲረዳው ማለት ነው። አሁን ግን ምዕመኑ ያንን የመስማትም ፍላጎት የለውም። በነገራችን ላይ ኦኬ ተወስደ አንዳንድ ምዕመን አይቀርማሉ ታውቃላችሁ። አለማው ከእንትኖቹ ማመን ያነሳዋል ቅዱሳን ከመመን ይነሳል። በትክክል ይቀርሙናል። ኧረ ግን እንትን ሆነ ተለመደና መስማት እንደማይጠበቅብን አሁን ብዙ ሰዎች ጋር ይሄ የነሱ ለግላቸው የሚጸልዩት ብዙ ጸሎቶች አሉ አይደል? ከነሱ መካከል እንደ አንዱ እየተወሰደ ነው መጣ አንዱ እንትን ምንባባት መኖራቸው ነው። ከዛ በተጨማሪ ግን በጥንታዊ ቤተክርስቲያን የተለመደው አንዱ አሁን ተቀይሯል። አንዳንድ ቤተክርስቲያን ግን አለ ልክ ወንጌል ከተነበበ በኋላ ስብከት ይኖራል። ወንጌሉ መተርጎም አለበት። ለምሳሌ አሁን ቅድስት ሥላሴ ብትሄዱ ባልወልድ ቤተክርስቲያን አለ። እዛ እኔ በተደጋጋሚ አይቻለሁ። ሁልጊዜ ወንጌል ከተነበበ አለ እና ይሄ በታሪክም አለ። ቤተክርስቲያን ታሪክ ውስጥ ይሄ እንትን አለ። አሁን ግን ምዕመን እንዳይሄድብን አንዳንዱ አርፍዶም ስለሚመጣ ጉባኤውን ከምን በኋላ ያደርጉታል? ከቅዳሴው በኋላ አሜን ከተባለ በኋላ ይደረግና ሰርሮታው የሚፈጸመው እዛው ጉባኤው ካለቀ በኋላ ነው። ያም ቢሆን ግን እኔ እንትን ምለው ቅዳሴው ላይ 15 ደቂቃ ያለው ሰው ምክንያቱም ተረጋግቶ ነው የሚሰማው። እዛ ቦታ ላይ ቁጭ ብሎ 15 ደቂቃ ብቻ ነው የተነበበው ወንጌል ነው የሚተረጉመው መምህሩ። ስለዚህ መረጋጋት አለ፣ አንቸኩልም። ጉባኤ ካለቀ በኋላ ቅዳሴው ካለቀ በኋላ ግን አሁን ሰንበት ተማሪ ሆነ ሲውለት ከሁለት ተኩል በኋላ ግዴታ የሆነ ቦታ መያዝ አለበት። ስለዚህ ወንጌል የመስማት ዕድል ትንሽ ይላል እንትን ይልባል። ምዕመኑም ቢሆን ለመሳለም ነው እንጂ የሚመጣው ብዙዎቹ ትኩረት ሰጥተው እንትን ለማለት ያስቸግራል። ስለዚህ ሌላኛው የትምህርት ክፍል ብለን የምናየው ከወንጌል በኋላ ያ ወንጌል ይተረጎማል። ስለዚህ ሰው ጥያቄ ብቻ ይዞ አይሄድም ማለት ነው። እግዚአብሔር ይመስገን የወንጌሉ ክብር እንደተጠበቀ ነው። አሁንም ወንጌል ሲነበብ ሁሉም ተረጋግቶ ነው፣ ቆሞ ነው። አይታችሁ ከሆነ ውስጥ ያለ ማገልጋይ በሙሉ ወደ ፊት ለፊት ይመጣል። ወንጌል ክብር ስለሆነ ማለት ነው። ጥላ ይያዝለታል፣ ጧፍ ይበራል። ከዛ ወንጌሉም ከተቻለ የወርቅ ወንጌል እንዲሆን ነው። ካልሆነ ግን መጎናጸፍ አለበት ክብር ስለሆነ ማለት ነው። ስለዚህ ያ የተነበበውን ወንጌል ለሁሉም ደግሞ ዲያቆኑ ያሳልማል ማለት ነው። ለካህኑ ለምዕመኑም ነው የሚያሳልመው።
ካህናትን መሳለም ስላለባቸው ነው። ናምን በቃለ ወንጌል ቅዱስ ወይም ናምን በቃለ ወንጌሉ ቅዱስ ብሎ ሰው በወንጌል ቃል አምናለሁ እያለ ወይም እናምናለን እያለ መሳለም ይሄ የተነበበው ነገር እኔ መሰክረዋለሁ አምነዋለሁ ብሎ ሰው እንትን እንዲል ማለት ነው። ስለዚህ በትምህርት ክፍል ውስጥ ቤተክርስቲያን በዚህ መንገድ ልጆቿን ጠብቃቸዋለች ማለት ነው። እሱ ብቻ ሳይሆን ግን ጮክ ተብሎ የሚነበቡ ምንባባት አሉ። አንዳንዱ አሁን ለሰዓት ምናምን ብሎ ሊያልፋቸው ይችላል፣ ወይም አንዱ ዲያቆን እዛ እያለ ከስር ሊለው ይችላል። ግን ተሰምተው እንዲባሉ የታዘዙ ወይም አንዳንድ አባቶችም የሚያደርጉት ማለት ነው። ምንባባትን ስታዩ ትሰበራለህ። እንደ ቅዳሴ ጸሎት ግን እኮ ሰባሪ በእውነት ስለ እውቀት የሚናገረው አለው፣ ስለ ቅድስና የሚናገረው አለው፣ ስለ ጸጋ የሚናገረው አለው፣ ስለ ፍቅሩ የሚናገረው አለው። እነዛን ሁሉ አሁን አንድ ሰው በአማርኛ ቅዳሴ አሁን ገብቶ ቢያነብ በእርግጠኝነት ይወዱ ይለውጣል። በእርግጠኝነት ነው የምናገረው። አንዳንድ የእንትናችን የንባባችን አካል አድርገን ነው ቅዳሴ ያነበብን ብንኖር በእውነት ነው ያ ምዕመኑን ያርመዋል ማለት ነው። ለዚህ ነው አንዳንዴ ጸጥ ብሎ ማዳመጥ አለ አይደለ? በቃ ለመስማት መሞከር፣ ትንሽ ደግሞ ግዕዝ ማወቅም እድል ከተገኘ ያችን አውቆ ምን እያለ ነው የሚለውን ሰምቶ እንትን ማለት እንትናችንን ህይወታችንን የሚለውጥ ይሆናልና በትምህርት ክፍል ላይ የምናያቸው መጽሐፍት 5 ናቸው። መዝሙረ ዳዊት ይታያል። ተያያዥ ናቸው እነዚህ ሁሉም። ከዛ የጳውሎስ መልእክት ይነበባል። ከዛ በኋላ የሐዋርያት መልእክታት ይነበባሉ። ከዛ የሐዋርያት ሥራ ይነበባል። ከዛ በኋላ ግን ዋናው ቅዱስ ወንጌል ይነበባል ማለት ነው። በዚህ መንገድ ትምህርት ይሰጣል። ወንጌል ሲነበብ በብዛት ካያችሁ እናቶች ራሱ ካሻሽ ያደርጉ የለ ከላይ ነጠላውን ያደርጋሉ። አባቶችም ኮፍያ ካለ ኮፍያ ያዛል። ቅዳሴ ስርዓተ ቅዳሴ ስለሚያዝ ነው። ሰው ያውቀዋል በደንብ ይሄንን። ሌላው አይታችሁት ከሆነ ማለት ሁላችንም የምናስተውለው ጉዳይ ነው፣ ግን ትኩረት ከሰጠነው ነዋ ወንጌለ መንግስት ብሎ ካህኑ ይቀባበሉታል አይደል ወንጌሉን። ከዛ መንግስቱ ጽድቁ ዘወፈየና ወፈይኩከ የሰጠኝን መንግስቱና ጽድቁን ሰጠሁ ብሎ ለዲያቆኑ ሲሰጠው ነሱስ መቀረቱ መንግስተ ሰማያት ይላል። መንግስተ ሰማያት ቀርባለችና ንስሐ ግቡ። ይሄ ክርስቶስ የመጀመሪያው ስብከት የመጀመሪያውን ስናይ መንግስተ ሰማያት ቀርባለችና ንስሐ ግቡ የሚል ነው። የዮሐንስ የመንገድ ጠራጊ የሆነው የጌታ መንገድ ጠራጊ የእሱም ስብከት ንስሐ ግቡ ነው። አሁን የቤተክርስቲያን ስብከት ንስሐ ግቡ ነው። እዚህ ይህንን አዋጅ ሰው ሁሌ ልባችን ውስጥ እንዲቀመጥ ቤተክርስቲያን ታደርጋለች ማለት ነው። ቅድም ሳሚ በቅዳሴ ክፍል ላይ ስለሚነበቡ የመጽሐፍት ክፍሎች እየተናገረ ነበርና እውነትም ብዙ ጊዜ ልብ ብለን አናዳምጣቸውም። ለምሳሌ ሮሜ 8:34 አይደል? ብዙ ጊዜ የምታጨቃጭቅ ጥቅስ ትነበባለች፣ ቅዳሴ ሰዓት ላይ ትነሳለች። ልብ ብሎ ለሚያዳምጥ ሰው በቃ ሌላ ብዙ ቦታ ለመልስ ላይሄድ ይችላል። ቅዳሴን መስማት በደንብ አስተውሎ ላዳመጠው ሰው ብዙ ነገር መለኮታዊ ነገሮችን ያውቃል። የምር በስነ ስርዓት ለሚያዳምጠው ሰው ያውቃል። ቅድም ስለ ወንጌል ክብሩም ደግሞ ተነስቷል እና ምን ትዝ አለኝ የቅዱስ ባስልዮስ ዘቂሳርያና የኤፍሬም ሶርያዊ መገናኘት ላይ ኤፍሬም ሶርያዊ አይደል ሲመለከተው ባስልዮስ ዘቂሳርያ የወርቅ ልብስ ምናምን አድርጎ የሆነ ተጠራጠረ። እንዴ ቅዱስ ሆኖ እንዴት እንደዚህ ያደርጋልና ምላሿ ያው ስለ ወንጌል ክብር ነው፣ ሌላ ምንም ምላሽ ነው። የወንጌል ክብር ስለሆነ ነው ወርቁ የተነሳው። እና የቅዳሴ ላይ ያሉ አብዛኞቹ ክፍሎች ኦልሞስት አብዛኞቹ ማለትም ድፍረት ይሆናል ሁሉም ክፍሎች ትምህርት የሆኑ ናቸው። የምታነሱት ሀሳብ ካለ እስኪ። ቁጭ ብዬ ተማርኩ ዛሬ አሁን ትምህርት ላይ ነው ዛሬ አንዴ ስለ እንደዚህ መምህራን ስታገኝማ መስማት እንዳለው ለቅዳሴ ማለት ብሏል እኮ የምር ተሰጥቶ ለማመለስ ቁጭ ይባዳምጥ ደስ ይለኛል። የምር እያዳመጥኩት የምር እግዚአብሔር የምር ተሰጥቶ ግን መመለስ አለብን። ደስ አንዳንድ ቅዳሴ ተሰጥቶ መመለሻ መጽሐፎች የምታዩ ከሆነ በአማርኛና በግዕዝ እነሱ በጣም ሄልፕፉል ናቸው። አሁን አንዳንዴ ያው ይበል ህዝብ በግዕዝ ሙሉ ይሆንና እኛ የቱ ጋር ማለት እንዳለብን ኦልሬዲ ይበል ህዝብ የምትለዋ ስለምትታወቅ እሱን እንደምንም የሸራረፍን ከነሱ ጋር ለማለት ሞክራለና አሁን ወደ ምን እንሄዳለን ምን እንደሚሉ ግን ሳናቅ
ተሰጥቶን ግን ግጥም አድርገን እንችለዋለን ወደ እነሱና እንደሱ አይነት መጽሐፎች አልብፉላቸው ለማለት ነው። በአማርኛም ቅዳሴ ገላጭም ከመሆኑ አንፃር የምር ይገለጥልናል። የምር ነው እያወቅህ የምትሄደው። ደግሞ ከነዚህ ከመጽሐፍቶቹ በተለይ መጽሐፍቶቹ ምንድነው የሆነ ፓርት ላይ ይዘላሉ። እውነት ነው። ከዛ ነው ተመልሰህ የምትመጣውና የሆነ ፒዲኤፍ ግን ነበር እንደዚህ የተዘጋጀች ፒዲኤፍ ማለት ነው። እና በቃ ፍሉንት የሆነ አካሄድ ተታነው እንደዚህ የሚሄደው በደንብ ነው። በቃ ቅዳሴ እንዲገባህም እንድትይዝ የሚያደርግ አንደኛ በሶስቱም መንገድ ነው። ይሄ በእንግሊዘኛ አለው፣ በግዕዝ አለው፣ በአማርኛ አለው። እና ምን እያለ እንደሆነ ይገባሃል ራሱ የግዕዙ ፓርት ላይ ራሱና እነሱ በደንብ ያግዛሉ። ቅዳሴ ላይ ስልክ ይዞ ከመግባት አንፃር እንኳን ስልክም ስትሉ ደግሞ ጥሩ አፕሊኬሽኖች አሉ። አሁን ቅዳሴ ቤት ካውቃችሁ ታውቁም በዜማ 14ቱም አለ ምዕራፍ 1 ምዕራፍ 2 ምዕራፍ 3 ብሎ እና ብዙ አፕሊኬሽኖች እነሱ ለግል ጥናታችን እዛው ቦታው ላይ ይዘለ መገኘት ሳይሆን ለግል ጥናት የሚሆኑ ናቸው። ያንተም ስለሚል እኮ ነው ስልክ በራሱ ቤትህም እኮ በቃም ዲስትራክት የሚያደርግ እዛ ማለት ካይሮስ ገባን ዘላለማዊ ሰዓት ገብተህ አይደለም። ለዚህ ነው አሁን አምና ይሁን ካቻ አምና ካስተውሳችሁ አዲስ አበባ ሀገረ ስብከት ራሱ ከልክሎ ነበር። ካህናቱ ትሬንዱ ነው። እኔ እኮ ስለምን መስሎኝ ነበር የሆነ ፎቶ አይቼ ነበር ከላይ ተነስቶ እና በፊት አነጻጽረውት ነው። በፊት መጽሐፍት ነበሩ የሚታዩት ከላይ ሆኖ መሬቱ ላይ ነው። እዛ ዘንድሮ ሲታይ ሙሉ የስልክ ብርሃን ነው ያለውና ትንሽ ዲስትራክት ያደርጋል። ትንሽ ሰው በጣም ዲስትራክት ያደርጋል። ብዙ ነገሮች ኢትዮጵያ ቤተክርስቲያን የሥርዓት አምልኮ የምትፈጸምበት መንገድ ምስጢራዊ የሆነ መንገድን ታደርጋለች። ለምሳሌ መጋረጃ ትዘጋለች። እንዳይታዩ የምትፈልጋቸው ነገሮች አለመታየታቸው ወይ መታየታቸው የሚያመጣው ይሄ በጣም ጉዳት ምናምን ኖሮ አይደለም። ለምሳሌ ሌሎች ቤተክርስቲያናት ካያችሁ መስዋዕቱ ይታያል። በቃ ማንንም ያየዋል ምናምን። ከዛ መጨረሻ ላይ እንደውም ለመመናንም ይታደላል ተረፈ መስዋዕቱ ማለት ነው። ኢትዮጵያ ውስጥ ይሄን አታረግም። ለምንድነው ማታረገው ተብሎ መጠየቅ አለበት አይደል? ሰው ሲጠይቅ እኛ መነሻ አድርገን አባቶቻችን የሰሩት የቀራኒዮ ያቺ ከ6 ሰዓት 9 ሰዓት ፀሐይ የጨለመ ጨረቃ ደም ሆነ ክርስቶስ እርቃኑን ያየው የለም ማለት ነው። ስለዚህ እኛ የምናቀርበው ያንን ስጋ ነው። ስለዚህ አናሳየውም ነው። ህብስት እንደሆነ እየተናገርን ነው። ወይን እንደሆነ እየተናገርን ነው። አዲስ ነገር የለም። ህብስት የሚዘጋጅበትን ስንዴ የሚያመጣው ምዕመኑ ነው። ወይኑን የሚያቀርበው ምዕመኑ ነው። ይታወቃል። ኮንተንቱ ወይም ኢንግሪዲየንቱ ምን እንደሆነ እንዳይታወቅ አይደለም። አንደኛ ተመስጦ ይፈልጋል። የጸሎት 3 ክፍሎች አሉ። አንደኛው ቨርባል ነው የሚባለው በእድገቱ መጠን አባቶች ሲያስተምሩ ይሄ ቃል አሁን ዳሴ ማርያም መድገም ምንላችሁ የለም እንደዚህ ቨርባል። ይሄ ግን ያድግና ወደ ሜዲቴሽን ይገባል። ተመስጦ ይሆናል ማለት ነው። ከቃሉ ጠለቅ ብሎ ምንነቱ ላይ ይገባል። ዝምታ የሚፈጠረው ያኔ ነው። ሰው አንድን ነገር ከመጀመሪያው መጽሐፍ እስከ መጨረሻው ገጽ ስለደገመ የሚባል አይደለም። መረዳቱ መግባት አለበት። ከዛ ኮንተምፕሌሽን የሚባል ደረጃ ይሄ በቃ ዝም ነው። የመጨረሻው ዝምታ ነው። በቃ ትደነቃላችሁ ቢዮንድ ማየት ስለሚጀምር ማለት ነው። ለምሳሌ አባ ዮሐንስ አጽር ቅርጫት ሊሸጥ ወጥቶ ቅርጫት ስንት ነው ዋጋ ሲሉት ሚካኤል ይበልጣል ገብርኤል ይበልጣል ሄድላም። እንደዚህ የመሆን ህይወት ውስጥ ነው ቤተክርስቲያን እንድትገባ የሚፈልግ በቃ አማኙ እንዲገባ የሚፈልገው ቤተክርስቲያን የምታስተምረው። እንዴ አረጋዊ መንፈሳዊ እኮ በህትውና የገባው መስዋዕቱን አይቶ እኮ መስዋዕቱ ደም ሆኖ ካህኑ ሲሰዋ አይቶ እኔ መነኩሴ ሆኜ በአንድነት እንደዚህ ከሰዎች ጋር እየተገናኘው እዚህ ጸጋ ላይ ካደረስኩ አለ ብቻዬን በረሃ ብቀመጥማ የት እደርሳለሁ ብሎ ነው። ስለዚህ ነገሮችን ቤተክርስቲያን የምታደርግበት ከእኛ ልባችን የእውነት እንዲሰማው የእውነት እንድናገኘው ስለምትፈልግ ጭምር ነውና ሌሎች የጸሎት መጽሐፍት እንዳናመጣ የምንከለክልበት ምክንያቱም እዛ ቅዳሴ ላይ የግል ጸሎት አይፈቀድም። በፀሐይ ላይ ሻማ ይዞ እንደመውጣት እንደማለት ነው እና ከባድ ነው ደግሞ አስቸጋሪ ስለሚሆን እና ስልክም በጣም ዲስትራክት ያደርጋል ማለት ለማየትም አሁን ለመከታተልም ብሎ ሰው ባያደርገው ጥሩ ነው። እውነት ነው ስልክ የዘመኑ ወረቀት ነው ብሎ ሰው ዲፋይል ሊያደርገው ይችላል፣ መብቱ ነው። ግን ያለነው ቅዳሴ ላይ ነው። ተዘጋጅተን መምጣት አለብን። የሚመራ እንዲያቆን አለ ምን እንደሚባል ማለት ነው። መሪ ስላለው ሁሉም ነገር። ከዛ በተጨማሪ ግን
ይሄ ልብን የመስጠት ጉዳይ ነው ዋናው ቁም ነገርና እዛ ላይ ትኩረት ማድረግ የተሻለ ይመስላል። ያበዛው ትምህርት ላይ ደርሰናል አይደል? ወደዛ ቅዳሴ ላይ የሚሳተፉ አካላቶች አሉ። ያው ቅድም እንዳለው ስንወጣ ሚናችን አንድ ተደርጎ መነገር ቢኖርበትም ግን እንደ ስርዓቱ ግን ይበል ተብሎ እንደሚነገረው ሁላ ማዕረጋችንም ይለያያል እና በቅዳሴ ጊዜ ያሉ ተሳታፊ አካላቶች ሚናቸው ምንድን ነው? ተሳታፊ አካላቶች ስንል ግን ኖት ኦንሊ እኛን ካህናትን ብቻ አይደለም፣ ቅዱሳን መላእክትን ጭምር ከዛ ደግሞ ራሱ እግዚአብሔርንም ጭምር። እዚሁ ቅዱሳን መላእክት ስንል እንግዲህ አንድ እህታችን ጠይቁልኝ ያለችው ጉዳይ መላእክት ይነጠፋሉ በቅዳሴ ወቅት ሲባል በራሱ ምን ማለት ነው የሚለውንም እስኪ አያይዘህ ንገረን። ያው ህብረተ ቅዱሳን የሚባል አለ ኮሚኒየን ኦፍ ሴንት ነው ማለት ነው። ያው የዛ ህብረት አንድ ላይ ሆነ ማለት ነው። ዘላለማዊ ሳሱ ገባን ማለት አንድ ላይ እናመሰግናለን ማለት ነው። መላእክት ይነጠፋሉ ሲባል ልክ እንደዚህ ኬሻ ይነጠፋሉ ከዛ ይረገጣሉ ማለት አይደለም። መነጠፍ አሁን ሰው ጠብር ግፍ አለ ስንል ሰውየው ብድግ ባለ ማለት ነው አይደለም። አገልግሎትን ነው የሚያሳየው። ያ ሰው በቃ ከሚበሄ በቃ በትክክል ተከባክቦናል፣ አሰናግዶናል የሚል ትርጉም ነው የሚሰጠው። እዚህ በዛ ሰዓት መላእክት ይነጠፋሉ ማለት ከኛ ጋር አገልግሎት ይሰለፋሉ ማለት ነው። እነዚህ ማለት ሌላም ግብር አላቸው። ለምሳሌ ያልተገባቸው ሰዎች ሲቀበሉ በጉጠት ይወስዳሉ አይደል? ወደ ባህታውያን የአንድ አገልግሎት ነው። እኛን ማጽናት አንድ አገልግሎት ነው። ምክንያቱም ለቅዳሴ በቆመን ጊዜ ፈተና አለ። ያንን ማጽናት አንድ አገልግሎት፣ ከኛ ጋር ቅዱስ ማለትም አንድ አገልግሎት። ምክንያቱም የመላእክትን ምስጋና አይደል እያመሰገን ያለ ነው። ስለዚህ ከነሱ ጋር አብረን ቅዱስ እንላለን። አሁን ቅዱስ ቅዱስ ኪዳን ላይ ታስጠው በደንብ ቅዳሴ ላይ ነው በተደጋጋሚ ያለ ቃል ነው። ሰለስተ ቅዳሴያት ይባላል እና ወይም ዝማሬ ሱራፌል ተብሎ ነው የሚነገረው። ይህንን እነሱ የመጀመሪያ ያመሰግኑት ነው። ያኔ ብርሃን ይሁን ባለ ጊዜ ራሱን በገለጠላቸው ጊዜ የመጀመሪያ ያወጡት ቅዱስ ብሎ ማመስገን ስለሆነ ማለት ነው። ከነሱ ጋር ስለምናገለግል አንድ ህብረት ነን። እነሱ ብቻ አይደሉም፣ መላእክት ብቻ አይደሉም፣ ጻድቃን ቅዱሳን ይገኛሉ በመካከላችን። ስለዚህ የዛ ህብረት ነው የምናደርገው ማለት ነው ከነሱ ጋር። ስለዚህ ለዚህ ነው ሰማያዊ አገልግሎት በጉን ከበው ሲቆሙ ራእይ ኮሚ ነገርን እሱን አይደለ በጉን ከበውት ይቆማል። እኛም በጉን ከበን ነው የምንቆመው። በጉ ተመንበሩ ላይ ያለ ካህኑ ይዞት ሊያቀርብልኛ ተዘጋጅቷል ማለት ያንን ጸሎት ነው እየፈጸምን ያለ። ስለዚህ ከመላእክት ጋር በአንድነት ከቅዱሳን ጋር በአንድነት በምድር ላይ ሆነን እያገለገልን ነው ማለት ነው። ያ ጸጋ ተሰጥቶናል። ከኛ አቅም አይደለም፣ ከኛ ብቃት አይደለም፣ ከእግዚአብሔር ቸርነት የተነሳ ማለት ነው። የእግዚአብሔርን ካልን ግን የድነታችን መጀመሪያ መጨረሻም እግዚአብሔር ነው። የእያንዳንዱ ጸጋችን ምንጭም እግዚአብሔር ነው። ጸጋን የሚሰጥም ጸጋን የሚያጸናም ጸጋን የሚጨምርም ራሱ እግዚአብሔር ስለሆነ ማለት ነው። ስለዚህ እዛ የተገኘን ምዕመናን ሁላችንም ድነትን ሽተን ነው የምንመጣው፣ የኃጢአት ይቅርታን ማለት ነው። ከዚህ የኃጢአት ሽታ እንርቅ ዘንድ እንለይ ዘንድ ብሎ ይለምናል። ምክንያቱም በክርስቶስ መዓዛ መሽተት ስላለብን ማለት ነው። በኃጢአት ሽታ አይደለም የኛ ጠርናችን መታወቅ ያለበት። ሁላችን የክርስቶስ መዓዛ አለን እንዳለው ማለት ነው። በቃ ያ መዓዛ እንዲኖረን ክርስቶስን መብላት መጠጣት ግድ ይላል ማለት ነው። ብሉኝ ጠጡኝ ብሎ ስላዘዘ ማለት ነው። ስለዚህ እዛ ቦታ ላይ ያ ህብስት ያ ወይን እውነተኛ ደመ መለኮት ስጋ መለኮት ይሆናል ማለት ነው። ደመ አምላክ ስጋ አምላክ ይሆናል። ይህ የሚሆንበት መንገድ ልክ እንደ ካቶሊክ ትራንስብስታንሺዬሽን እንደሚባለው አይደለም። የኮንተንት ለውጥ የለም፣ ኢንግሪዲየንት ለውጥ የለም። እነሱ እንትን ይለወጣል ብለው ነው የሚያምኑት። እኛ ባጭር ቃል የተዋህዶን ምሳሌ ነው የምንገልጸው። የቃል ስጋ መሆን መንገድ ማለት ነው። ቃል ስጋ ሲሆን ባህሪውን አላጣም። ለምሳሌ በሁሉ መብላቱን አጥቶ አይደለም ውስን ስጋ የሆነው ማለት ነው። ስጋም ሁሉን ወይ መልአትን ሲያገኝ አምላክነትን ሲያገኝ ውስንነቱን አጥቶ አይደለም። እዚህ ሁለቱም መገናዘብ የምንላቸው የከዊን መገናዘብ የሚባሉት ነገሮች እንዳሉ እዚህ ጋርም ህብስቱ ስናየው ህብስት ነው። አዎ ንጥረ ነገሩም ህብስት ነው። አዎ ግን ወደ ምን ተለውጧል? ይሄ ላጤ እንላጤ ተብሎ የሚነሳው ማለት ነው። ስለዚህ
ነፍስ የተለየው ግን መለኮት የተዋሃደው ስጋ እና ደም ነው እዛ ጋር ያለው። ስለዚህ እዛ ቦታ ላይ ስጋውን እንበላ ዘንድ ደሙን እንጠጣ ዘንድ የተገባን እንድንሆን ጸሎት ይደረጋል ማለት ነው። እግዚአብሔር አብ ይጸለያል፣ ከዛ ወደ ወልድ ይጸለያል፣ ከዛ ወደ መንፈስ ቅዱስ ይጸለያል። በአካላት ሶስት ስለሆኑ ለየብቻ በከዊን ይነገርላቸዋል ማለት ነው ጸሎት። እዚህ መንፈስ ቅዱስ ነው የሚጠራው አይደለ? ምንድነው ሀበነ ብሎ ሲጠራ ሀበነ ንህበር በዘዚአከ መንፈስ ቅዱስ ብሎ በዝንቱ ጵርስፎራ ነው። ጵርስፎራ የሚለው ስጋውና ደሙ ነው። ተመልከቱ። እዚህ መንፈስ ቅዱስ ይመጣና ካኑም እኮ የሚመጠን ግርም ትዛቲ ዕለት ወጽር ትዛቲ ሰዓት እንተባቲ የወረድ መንፈስ ቅዱስ ይልና መልዕልተ ሰማያት ካለ ወይ ጸልሎ ለዝንቱ መስዋዕት ነው የሚል። ይህንን ህብስትና ወይም ይህንን ስጋ ህብስትና ወይም ይሸፍነዋል፣ ይጋርደዋል። ወደ ምን ደግሞ ይለውጣል? ስጋ አምላክ ደም አምላክ ወደ ምን ይለውጣል። ስለዚህ አብ ወልድ መንፈስ ቅዱስ ከኛ ጋር አሉ ማለት ነው። በዛ ሰዓት አንድ ሁለትም ሶስትም ሆናችሁ በስሜ ብትሰበሰቡ ብሏል። ሁለት ይህ ቅዳሴ ከሌሎች የሥርዓት አምልኮ ጸሎቶች የሚለየው ዓላማው ህብስትና ወይኑን ስጋ አምላክ ደም አምላክ አድርጎ ያንን መቀበል ነው። እዚህ የምስጋና አገልግሎት ሁሉ ይለያል። ማሰሪያም ጭምር ነው። እንደምታውቁት ከቅዳሴ በኋላ ሌላ አገልግሎት እኮ የለም። የመጨረሻው ማሰሪያ ነው የጸሎት ማሰሪያ። የሰርኩ ጉባኤ እንኳን ለነገ ነው እንጂ ለዛሬ እኮ አይደለም። ለምሳሌ ዛሬ ቅዳሜ ጸሎቱ ራሱ ወደ እሑድ ነው። ምክንያቱም የዛሬው መስዋዕት አድርጓል። መስዋዕት የሚያደርገው በቅዳሴ ስለሆነ ማለት ነው። ዕጣኑ፣ ማይቶቱ፣ እያንዳንዱ የምናያቸው ነገሮች ከዛ ስለሚመጡ ማለት ነው። እና እንደ ድርሻ ካየነው እግዚአብሔር እኛን ለመባረክ ይቅር ለማለት በደሙ እኛን ለማንሳት ይመጣል ማለት ነው። መልክዓ ቁርባን ላይ ታስታውሳላችሁ። በጣም የሚደንቅ ትናል ነው። በላይ ውእቱ ዘይበል አማጽያን ወእሳት ነዳዲ ዘያውኢ ኃጥአነ ህብስተ ቁርባን ዝንቱ እስመ ሥጋ አማኑኤል ኮነ ለጻድቃን ባህቱ ይከውኖሙ መድኅነ ከመ ኢይርአዩ ኩነኔ ወደይነ ይላል። ይሄ የሚባላ ነው ይላል። በላይ ውእቱ ለማን ካለ አማጽያንን የሚባላ እሳት ነው። ወእሳት ነዳዲ ዘያውኢ ኃጥአነ ኃጥአንን የሚበላቸው የሚያቃጥላቸው እሳት ነው። ህብስተ ቁርባን ዝንቱ እስመ ሥጋ አማኑኤል ኮነ ይህ ቁርባን የክርስቶስ የአማኑኤል ስጋው ሆኗልና ለጻድቃን ባህቱ ይከውኖሙ መድኅነ ለጻድቃን ግን መድኃኒት ይሆናቸዋል። ከመ ኢይርአዩ ኩነኔ ወደይነ ኩነኔን ፍርድን ስቃይን እንዳያዩ መድህን ይሆናቸዋልና ብሎ ይናገራልና ስለዚህ ያ ስጋ ማለት በጣም ደስ የሚለኝ ቦታ ነው። መልክዓ ቁርባን ዜማዎቹ በጣም ስጋውንም አይተናል። አሁን ሌላ ደግሞ ምን ይነሳል እዚህ ላይ መቼ የቱ ጋር ነው ታዲያ ይሄ ስጋውና ደግሞ የምትቀይሩት? ማለት ትሸፍኑታላችሁ? ይሸፈናል? ኤግዛክትሊ ስፔስ አለው ምን ሲባል ነው? እና የሆነ ጊዜ መልስ ይሰጥ ነበር። አሁን አይደለም፣ አሁን ክላሪፋይ ሆኗል አክቹሊ። እና እንትን ሲባል እንትን ክፍል ላይ ተብሎ ሲመልሱ ሰማ ነበር ነው እንደዚህ ሀበነ ላይ ይቀየራል። አሃዱም ይባላል ብዙ ግን ሀበነ ይተካከላልና እሱን እስቲ ያው ድጋሜ ክላሪፋይ መደረግ ከፈለገ እሱን እናጥራው። ክርክር አለው። አሁን አምናም እንደዚህ ያስተውሳለኛ ትምህርት ቤት መባል የለበትም የሚል አይነት ሰዎች ያነሳሉ። ለምሳሌ እንደ ቀሲስ መብራቱ ኪሮስ ያሉ መምህራን ደግሞ በግልጽ ጽዋዔ መንፈስ ቅዱስ ወይም ሀበነ ንህበር ሲል ይለወጣል የሚል ማስረጃዎችንም ዝም ብሎ ይለወጣል ሳይሆን ማስረጃዎችንም አንስተው ይናገራሉ። ለምሳሌ መልክዓ ቁርባን ላይም ይህን የሚናገራል። ይልጦም በቅጽበት ሐዋርያተ ክርስቶስ ይኩን የሚለው ቃል ታስተውሱ እንደሆነና
ይወርድ መንፈስ ቅዱስ በላዕለ ኅብስት ወወይኑ ሶበ ይብል ካህን ጸጋ መንፈስ ቅዱስ ፈኖ አለ። ከዛ ይወልጦሙ በቅጽበት አባላተ ክርስቶስ ይኮኑ የክርስቶስ አካል እንዲሆኑ ይለውጣቸዋል። ምን ካህኑ ጸጋ መንፈስ ቅዱስን ላክልኝ ባለ ጊዜ መንፈስ ቅዱስ ይወርድና ይለውጧል የሚል መነሻ አድርገው፣ ሌላው ደግሞ ሌሎች አብያተ ክርስቲያናት ጋር ስናይ በግልጽ ሀበነ ሲባል ነው የሚል እንትን ያስቀምጣሉ፣ ትምህርት ያስቀምጣሉ። አንዳንድ መምህራን ደግሞ አይ ከመጀመሪያው ነው ብለው ያነሳሉ። አናውቀውም፣ ጊዜውን ስለማናውቀው በዚህ ጊዜ ነው ማለት የለብንም የሚል መነሻ ያነሳል። ስለዚህ እንደ በሊቃውንቱ ዘንድ እንደዚህ አይነት እይታ ካለ እኛ ፕሪፈር የምናደርገው በግልጽ የቤተክርስቲያኒቷ በዚህ ጊዜ ነው ብላ ስትል እኛ በዚህ ጊዜ ነው እንላለን። እኛ ግን ሁለቱን እንደ ማስረጃ እንዲህ ይባላል። ዋናው ቁም ነገሩ ግን መለወጡ ነው። ጊዜው ማተር ስለማያደርግ ማለት ነው። በቃ ይለወጣል። ክብሩም ያው ነው። በነገራችን ላይ ማለት ለምሳሌ በበዓል ቀን 4 ካልሆነ 3 ህብስት እንዲዘጋጅ ነው የሚያዘው። ከዛ ከ3ቱ ህብስት ካህኑ መርጦ በፀሐይ የሚያስቀምጠው ነው ስጋ የሚሆነው። ፀሐይ ላይ ይቀመጣል። ፀሐይ የመቃብሩ ምሳሌ ስለሆነ ማለት ነው። ከዛ ሰዓት ጀምሮ አይቀያየርም። በቃ ያ ራሱ ነው ቀጥታ እስከ መጨረሻ የሚሄደው ማለት ነው። ስለዚህ ክብሩ እንደተጠበቀ ሆኖ ይቀጥላል ማለት ነው። መለወጡ ግን የቅድሙን ህብስቱን አይገናኝም። ህብስት ነበር ያኔ፣ አሁን ግን ስጋ ሆኗል ከጽዋዬ መንፈስ ቅዱስ በኋላ የሚለውን አርጊውመንት ከያዝን ማለት ነው። እና እኔ እስካሁን ባለው እንትን ሁለት የሊቃውንት እይታ ስላለ አሁን ዝም ብለና ይለወጣል ምን ያለው እናምናለን፣ እናውቃለን። ማመን ብቻ ሳይሆን ይሄ ደግሞ እናውቃለን። በነገራችን ላይ ምክንያቱም ምስክሮች ስላሉ ማለት ነው። የጠየቁ ሰዎች አሉ። በቅዱሳን ታሪክ እኮ እንዴት ምኑ ጋር ነው የሚለወጠው ብሎ ተነጋግሮ የገቡ አሉ። ለአንዱ በአራያ ሕፃን፣ ለአንዱ በአራያ በግ በቃ ይታያቸዋል። አንዳንድ ካህናት ደግሞ እጃቸው ደም ሆኖ ይታያቸዋል። ይሄ ሲበቁ የሚያዩት ጉዳይ ነው ማለት ነው። እና ከዛ በተጨማሪ ደግሞ ሲፈውስም ስለምናየው በደንብ ሲፈውስም፣ ለምሳሌ እኛ ቅድም አቡነ እንድርያስ ያልኳችሁ ታማው ነበር በጣም እና በቃ ሕክምና መፍትሄ የለውም ተብለው ወደ እስራኤል ሀገር ሄዱ። በመጀመሪያ ቤታቸው መጥተው መሰለኝ የቆረቡ፣ ሁለተኛ በቃሬዛ ሄደው፣ ሶስተኛ ራሳቸው ሄደው በቃ የሚያድነኝ እሱ ነው አሉ። እዛ ጸሎታቸውን እያደረጉ ብዙ የምናውቃቸው የቅርብ ሰዎችም አሉ በስጋው ደግሞ ሄደው ማለት ነው። እና ስጋው ደግሞ የስጋም የነፍስም መድኃኒት ነው። አሁን ሰው ለነፍሱ ብቻ አድርጎ ያስበዋል፣ ግን መድኃኒተ ስጋ ወነፍስ ነው። ሰው ካመነበት የሚያድን ነው። ብዙ ሰዎች ትሞታላችሁ ካንሰር አለባችሁ ተብለው ስጋ ደዌ ነው አይደል? ይሄ ግን ስጋው ደግሞ ኮንቲኒየስ ተቀበሉ የዳኑ ሰዎች እናውቃለን። ስለዚህ ኃይል አለው ማለት ነው። ጥያቄ ቢኖር የህይወት ጥያቄ ቢኖር ሰው በጸሎት ብቻ አይደለም በስጋው ደግሞ ይጠየቃል። መቁረብ የህይወት አንድ አካል ነው። ብዙ ጊዜ አሁን ፕሪፈር የምናደርገው ምናምን 1 ሳምንት 2 ሳምንት ሰው ተቀምጦ መምጣት ነው። ጥሩ ነው፣ እዛ ተቀምጦ መምጣት መልስ ያሰጣል። ግን ፍጹም የሚሆነው የሱባኤው አንዱ አካል ስጋው ደግሞ መሆን አለበት። መድረሻችን እሱ ስለሆነ እና ግድ መልካም። ምናልባት እንግዲህ የስጋው ደሙን ጉዳይ አንስተናል። ስለዚህ ወደ መጠቅለልም እየመጣን ነው ማለት ነው። የመጨረሻውን ክፍል እናንሳና ከትምህርት ክፍል የትምህርት በኋላ ያለውን አንስተን እንዲሁም ስለ ቅዱስ ቁርባኑ የተወሰኑ ነገሮች ብለህን እናጠቃል እስኪ። እሺ፣ ሶስተኛው ክፍል ያው አኮቴተ ቁርባን ይባላል፣ ወይም የቁርባን ምስጋና ማለት ነው። ቃል በቃል ስንተረጉመው በኢትዮጵያ ቤተክርስቲያን ወደ 20 ቅዳሴያት አሉ። አገልግሎት ላይ ወሉ 14 ቅዳሴያት ናቸው። ሌሎቹን ለምን ወደ አገልግሎት አልመጡም ምናምን እኔ ለጊዜው የማውቀው ነገር የለም። ምክንያቱም እየተጠና ስለሆነ ገና ማለት ነው። መምጣትም አለባቸው ወይ የሚለውን ሌላ ጥያቄ ነው። አሁን ያሉትን ራሱ በስርዓት የተጠቀምንባቸው ነው ወይ? ብዙ ጊዜ የተደጋጋሚ ቅዳሴዎች ናቸው። ግጻዩ ቢያዝም አንዳንድ ሰዎች ግን በራሳቸው እንትን ሰዓቱን አጠር በሚለው ምናምን ብቻ የሊቃውንት ቅዳሴ በተለይ ብዙ አይዘወተሩ። ግን አንዳንድ ደብራት ግን ስትሪክት ነው። በተለይ አንገፎች የሚባሉት ጎበዞች ናቸው በዚህ ጉዳይ። በቃ ገጻዊ ካለ
መደረግ አለበት። ምዕመንም መስማት አለበት፣ ማወቅ አለበት ማለት ነው እና ወደ 12 ቅዳሴያት አገልግሎት ላይ አሉ ማለት ነው። የነሱ የይዘት እድገታቸው ምናምን አሁንም ጥናት ላይ ያለ ጉዳይ ነው። ማን የጻፋቸው የሚለው አንድ ጥያቄ ነው። ለምሳሌ አሁን ቅዳሴ ዮሐንስ አፈወርቅ አለ፣ ቅዳሴ ጎርጎርዮስ አለ፣ ቅዳሴ ሰለስቱ ምዕት አለ፣ ቅዳሴ ቄርሎስ አለ። ማን ነው የጻፈው የሚለው ጥያቄ ይነሳል እና አሁን የሚወጡ መረጃዎች ኢትዮጵያውያን ሊቃውንት በእነሱ ስም የሰየሟቸው ነው እንጂ ኢትዮጵያን ራሳቸው እንደጻፉት የሚያሳዩ ነገሮች ይመጣሉ። አይ አይደለም ራሳቸው ሊቃውንት የሰየሙት ነው የጻፉት ብለው ደግሞ አርጊው የሚያደርጉ አሉ ማለት ነው። ያ ክፍት ነው የሚሆነው ጥናት ላይ። ኋላ ላይ ቤተክርስቲያኒቷ ደግሞ እንደዚህ አይነት ጥናቶች መጨረሻቸው ላይ ሲደርስ ውሳኔ ታቀርባለች ማለት ነው። ግን በይዘት ደረጃ አጠቃላይ ነገረ ፍጥረትን አጠቃላይ ወይም ስነ ፍጥረት የምንለውን ጉዳይ ይይዛሉ። መቼ ምን ተፈጠረ እንደዚህ ይነሳል ማለት ነው እዚህ ላይ። ምክንያቱም ምላሽም ተብለው ጭምር የተጻፉ ስለሆኑ ማለት ነው። ሁለተኛው ነገረ ውድቀትን የሰው ልጅ መውደቅን ይነሳበታል። ከዛ እዚሁ ጋር ተያይዞ ያው ነገረ ሰብ ማለት ነው የሚነሳው። ነገረ ሰብ ላይ ውድቀት ይነሳል፣ ፍጥረት ይነሳል፣ ውድቀት ይነሳል፣ ከዛ ድነት ነው የሚነሳው። ስለዚህ ነገረ ድነት ይነሳል ማለት ነው። ከዛ ነገረ ክርስቶስ ይነሳል። 14ቱ ቅዳሴዎች ላይ የምናገኛቸው ጉዳዮች ከዛ ነገረ ሥላሴ የምናነሳቸው ይሆናል። እነዚህ በዋነኝነት ቅዳሴያችን የሚነግረን ጉዳይ ነው ማለት ነው። በነገረ ክርስቶስ ብዙ ነገር ይፈራል። ነገረ ማርያም በዛ የሚመጣ ስለሆነ ማለት ነው። ከማን ተወለደ ስንል ለብቻው ደግሞ ድንግል ማርያም እናያለን። ቅዳሴ ማርያም የምንለውንም ስለምናውቅ ማለት ነው። ያኛ ዶግማችን ነው ማለት ነው የሚጸልየው። በቃ ቴዎሎጂ አንዱ ትምህርት አብዬንም ታስታውሰዋለህ። እውነተኛ ዶግማ በቃ ምን ጸልየው ስለሆነ ማለት ነውና እነዚህ ይዘቶች በይዘት ደረጃ 14ቱ ይይዛሉ። በአገልግሎትም ቀጣይ የራሳቸውን ይረሱ ያላቸው የሌላቸው ተብሎ ደግሞ 77 ቅዳሴያት ይሄ ቅድም ሀበን የምንላቸውን ሀሳቦች የሚያሳይ ነው። እነሱ ዲቴይሎች ናቸው የሚሆኑት። ስለዚህ ካህኑ ይህንን ቅዳሴ እየመራ ስጋው ደሙን ለምዕመናን እስኪያቀበልበት ያን ድረስ ይጸልያል ማለት ነው። ከዛ ሀዳፌ ነፍስ ነው የሚመጣው፣ ነፍሳን የሚያሻገር ይላል። ኤጲፋኒዎስና የአንድ ቅዳሴ ዲዮስቆሮስ ተመሳሳይ ሀዳፌ ነፍስ ነው ያላቸው። ሌሎቹ የራሳቸው ሀዳፌ ነፍስ አላቸው ማለት ነው። ከዚህ ዋናው ዓላማው ያንን መስዋዕት ለምዕመናን እንዲያቀብል እንማጸንበት ነው ማለት ነው። እንማጸናለን። ሀበነ ስንል ስጠን እያልነው ነው። ይረስየነ ድልዋን የምንልበት ቦታ አለ። የበቃን እንዲያደርገን ማለት ነው። የወንጌሉም ላይ እንደዛ እንላለን። በዛ መሰረት ልባችንን ወደ ሰማይ ሰቅለን ነገረ ድነቱን፣ ነገረ ሥላሴን፣ ነገረ ስጋዌን እነዚህን ሁሉ ስለኛ የተደረገውን ነገር በአእምሯችን እያሰብን ከዛ በመሃል የመላእክትን አገልግሎት እናያለን። እንዲህ ብሎ አመሰገኑ የሚሉ ነጥቦች እናያለን። የሃይማኖት ምስክርነት እንሰጣለን። ለምሳሌ ጸሎት ሃይማኖት ይደገማል እንደምታውቁት። ያ ሁሉ ምዕመኑ በቃ ሁልጊዜ ከሃይማኖቱ ጋር ከእግዚአብሔር ጋር ጸንቶ እንዲቆይ የሚያደርግ ነው ማለት ነው። ስለዚህ ያ ክፍል በሙሉ የአማንያን ቅዳሴ ነው የሚባለው። አማንያን ብቻ ናቸው የሚያስቀድሱት። ያው የሚቀበሉ ማለት ነው አማንያን ሲባል እውነቱ ማለት ነው። ግን እግዚአብሔር መቼም ቸር ነው። በተቻለ አቅም እንጥራለን። ደግሞ ለመቁረብም የቅዳሴው እንትኑ መዓዛው ሊገባን ይገባል። ምንነካበትም ስላለ አይናፍቃችሁም? አንዳንዴ የሆነ ርቃችሁ ማለት ብዙ ሰዓት ሳትቀበሉ የቆያችሁ ዘመን ከዛ በተለይ የምታውቁ ሰው ሲቆርብ ስታዩማ በቃ ምን ሆኜ ነው እንድትሉ ያደርጋል። ምክንያቱም ሰንበት ተማሪ የሆንበት ዓላማ፣ ዲያቆን ካህን የሆንበት ዓላማ፣ በቃ ከእግዚአብሔር ጋር የሆንበት ዓላማ ክርስቶስን እንድንለብሱ አይደለ? ስጋዬን የበላ ደሜን የጠጣ እኔም በእርሱ እርሱም በእኔ ይኖራል የሚል ትእዛዝ ሰጥቷል። ስለዚህ ስጋዬን የበላ ደሜን የጠጣ ደግሞ የዘላለም ሕይወት አለው ብሎ ዮሐንስ ወንጌል ምዕራፍ 6 ስለዚህ ነው የሚያስተምረን። ከዛ በኋላ የማቴዎስ ወንጌል ላይም ስትመለከቱት በአነሳ፣ ባረከ፣ ቆረሰ፣ ሰጣቸው። ስለዚህ ይሄ የአዲስ ኪዳን ደሜ ነው ያሉት። አዲስ ኪዳን የተጀመረው ከዛ ቆነ መሰረቱ አዲስ ኪዳን ያለው የብሉይ ኪዳኑ የበግ የላም ነበረ ደሙ። አሁን ግን አዲስ ኪዳን መጥቷል። ያ ኪዳን የእግዚአብሔር በግ የተባለ የኃጢአትና የዓለምን ኃጢአት የሚያስወግደው የኢየሱስ ክርስቶስ ደም ያ ተሰጥቷል ማለት ነው። ስለዚህ ይሄንን ደግሞ
በንጽህና ሆኖ መቀበል ያው አንደኛ ቆሮንቶስ ምዕራፍ 11 ስንመለከት ቅዱስ ጳውሎስ በተደጋጋሚ የሚያዘው ነው። አመፀኛ ሆኖ ኃጢአት ኖሮበት በመደፋፈር የሚቀበሉ የጌታ ስጋና ደም አለበት። የጌታ ስጋና ደም ስለሆነ ማለት ነው። ምክንያቱም ተራ እንጀራ ቢሆን እግዚአብሔር ተራ እንጀራን እንደዚህ ያረክ ብሎ ለምሳሌ እኔና እናንተ ታጥበን ብንበላ ሳንታጠብ ብንበላ እንጀራ ያው ጤና ጉዳይ ምናምን አበሾች ነን ጀርመን ያለው ጀርመን ሀገር ነው እያለን ሳንታጠብ በላ ሰዎች ነን እንደምታውቁት። ለዛ እግዚአብሔር ስጋውና ደም መፈራረጃ አላደረገው። የራሱን የሰጠውን ስጋና ደም ግን ምን አደረገው? መፈራረጃ አደረገው። ይጠየቅበታል። ለዚህ ነው ቅድም በላይ ውእቱ ብሎ የተናገረው። ለዚህ ነው መንጋ ቁርባን በቃ ይባላል። ምንድነው ይባላል ማለት? ይባላል ማለት ምንድነው? ይቀጣል። ምን አይነት ቅጣት? ስጋዊም ቅጣት ይቀጣል፣ ደግሞ ነፍሳዊም ወይም ዘላለማዊ ቅጣትም ይቀጣል። ስጋዊ ቅጣት የተቀጡ በጣም ብዙ ሰዎች በቃ ተደፋፍረው ይወጡ። ለምሳሌ የሀቢብ ጊዮርጊስ ምንድነው? የአቡነ ሀቢብን ታሪክ ታስታውሱ? አሁን በእንተ አቡነ ሀቢብ እንላለን አይደል? አባቡላም ሀቢብን ይባላል። ያው የእሳቸውን ታሪክ ስንመለከት ለማየት ነው አይደል? ምንድነው የሚቀበሉት ብሎ ተደፋፍሮ ነው የገባው። ግን እሳቸው ያንን ጥፋቱን የጌታ ስጋና ደም አለበት ብሎ ስለተቀበሉት በቃ እምርልሃለሁ ቃል ኪዳን ብሎ የሰጡት ለዚህ ነው። ደግሞ የሚታመሙ ሰዎችን እናያለን። ተደፋፍሮ ሲቀበሉ የሚቀጡ ሰዎችን እናያለን። በብሉይ ኪዳን እንኳን ቤተ መቅደስ የገባው ንጉስ በለምጽ አይደል የነደደው? ቤተ መቅደስ ስለገባ አጥናለሁ ስላለ ነው። አሁን ደግሞ የሐዲስ ኪዳኑን ታቦት ኢየሱስ ክርስቶስ ወዳለበት ቦታ ሰው እየመጣ በስርዓት እንትን ማይል ከሆነ ችግር ያመጣል ማለት ነው። ስለዚህ ለሕያውነት የምንወስደው መድኃኒታችን ነው። ይሄን መድኃኒት በየጊዜው እንወስደዋለን። ሰው ለታይፈስና ለታይፎድ ትኩረት ሰጥቶ አንድ ቀን አይቆረጥም ምናምን ብሎ ይጠጣል። ምን ይቀበል መድኃኒት ይውጣል አይደለ? ይሄ በቃ እንደዛ አይምሯችን ወደዛ ማሳደግ አለብን። በምስጢረ ንስሐ ትምህርት ሰው በየስንት ጊዜው ነው ንስሐ መግባት ያለበት? ንስሐና ኑዛዜ እንደዚህ አንድ ለይተን እንያቸው። አብረው የሚሄዱ ናቸው ግን ለይተን እንይ። ንስሐ ማለት ጸጸቱ ነው፣ ለውጡ ነው። ይሄን ማድረግ የለብኝም የምንለው ማለት ነው። ቼንጅ ኦፍ ማይንድ የምንለው ንስሐ። ኑዛዜ ይሄን አድርጋለሁ ብሎ ለካህን መንገር ነው። ተመልከቱት። ሰው ንስሐ የሚገባው የሚጸጸተው ባደረገው ቅጽበት ነው እንጂ ወይም ደግሞ አድርጎት ደስተኛ ሆኖ በኋላ ግን ሲከነክነው ነው። ካህኑ ጋር መጥቶ አይደለም። ንስሐ መጀመሪያ ከእግዚአብሔር ጋር መግባት አለበት። ለራሱ መጀመሪያ ይሄን ጥፋት ምን አለበት ብሎ መናገር አለበት። እግዚአብሔር በድያለሁ ማለት ነው ቻል አለበት። ከዛ ካህኑ ጋር ሲሄድ ከንስሐው ጋር ኑዛዜው ይሄን አድርጋለሁ ይላል ማለት ነው። ሰው በየ40 ቀኑ ኑዛዜ መፈጸም አለበት፣ ንስሐ መግባት አለበት። ያ ማለት በየ40 ቀኑ ሚኒመም ነው። ባስልዮስ ዘቂሳርያ እኮ ብትችሉ 365 ነው ቀን ነው። አመቱን ሙሉ ሰው አይችልም፣ የምናውቀው ጉዳይ ነው። ግን ሰው በቃ ባይችል በየ40 ቀኑ ራስን እያደሱ መሄድ የበለጠ እየተጠጋን እንድንሄድ ያደርገናል። መደፋፈር አይሆንም ወይ ምናምን የሚለው ጉዳይ ሰው መቼ ነው ታዲያ ምንተው ነገሩ? ከእግዚአብሔር ጋር መሆንን መርጠን ከዓለም ጋር መሆንን ትተን የምንወስነው መቼ ነው? ሰው ኃጢአት ለመስራት ጊዜ ይፈልጋል። ገና ነኝ አይደል? አይታችሁ ከሆነ ንስሐ ግባ ቁረብ እንጂ ስለአሁን እኔ ገና ነኝ ይላል። ሰንበት ተማሪም አሁን ሙድ መያዣ ነው። ስለ ንስሐ ምናምን አሁን ስብሰባ ላይ ብታነሱ አንተ ማን ሆነህ ነው ልትባሉ ትችላላችሁ እኮ የታወቀ ጉዳይ ስለሆነ። ስለዚህ እኛ መንፈሳዊነቱን እንደ አማራጭ እንደ አንድ የሆነ እንትን ነው እንጂ ወሰድነው ብቸኛ አድርገን አልወሰድነው። መድረሻችን በመንፈሳዊ ህይወታችን እንትን ያለ ነው፣ የሚወሰን አይነት ነው። ታውቃላችሁ የእግዚአብሔር ቸርነት እንዳለው ግን ምን ሰርታል የሚል ጥያቄ ያለበት ነው መድረሻችን። ግን መንግስተ ሰማያትም ይሁን ገሃነም እዚህ አንድ ነው ያለን ማለት ነው ምርጫ። ሰው መድረሻውን ጋር እዚህ ብቻ የምንቀር ቢሆን አሁን እያደረግን ያለነው ኑሮ እሺ ምን ነው ሊባል ይችላል። እኛ አምላክ እንዳለ አምነን ተቀብለናል። ያ አምላክ አንድም ሶስትም እንደሆነ አምነን ተቀብለናል። ያንን በልባችን ይዘናል። ይህ አምላክ ለኛ ለልጆቹ ያዘጋጀልን ርስት እንዳለ አምነናል። ይህ ርስት የሚሰጠው እሱ ምን ሰርታል ብሎ በጠየቀው ወይም ደግሞ ብፁዓን በሚያሰኝ ግብር እንደሆነ ራሱ ተናግሯል። አንዱ ማሰሪያው ደግሞ ወይም ዋና ማሰሪያው
ስጋዬን ብላ ደሜን ጠጣ የሚል ነው። አባቶቻችሁ ምን አበሉ? ሞቱ ነው የተባለው። አሁን ግን ከሰማይ የወረደ ሕይወት እንጀራ መጥቷል። እሱም እኔ ነኝ፣ ስጋዬን ብሉ ደሜን ጠጡ ብሎ ተናግሯል። ስለዚህ ሕያው መሆን የምትፈልግ ከሆነ ይህን ብላ ይህን ጠጣ ተብሎ ይህ የሚበላ የሚጠጣው ሕያው ምግብ ደግሞ ቤተክርስቲያን በየቀኑ ሰርግ እያደረገች ታቀርበዋለች። ስለዚህ እኔና እናንተ ሰርግ ቤት እንመጣና ልክ ብፌው ይዘረጋ አራን ያለብላ ድንኳን ለመስበር ሄደ ሳትበላ መምጣት የማይሆን ነገር ነው። በዓለማዊ ሕይወት የማናደርገው ነው አሁን መንፈሳዊ ሕይወታችን ላይ እያደረገን ያለ ነው። እና ብንችል እንቀበል፣ ባንችን ግን የመቀበል ፍላጎት እንጠይቀው። በቃ ይህን ስጋና ደምን እንድበላ እንድጠጣ የምታደርገኝ ወይም የምበቃው መቼ ነው ብሎ ሰው እዛው ቅዳሴ ላይ መለመን መቻል አለበት፣ ማልቀስ አለበት። እና ብዙ በጥቂት ይበልጥ ክላሪፋይ እያደረግን ይመስለኛል። እንደ መጨረሻ ያው ብዙ ትሩፋቶች ብዙ በረከቶች ያሉበት ትልቁ ዋና እንትናችን ነው ቅዳሴ። ትልቅ የጸሎት ክፍልም ነው። በየ40 ቀኑ ከመናዘዛችን ንስሐ አባታችንን ከማግኘታችንን በላይ በየቀኑ ለኑዛዜ የማይበቁ ኃጢአቶችን የምንሰራበት ነው ዴይ ቱ ዴይ ሩቲናችን እና እነሱ ነገሮች ራሱ ቅዳሴን በመሳተፍ ከስር የምንቀንሳቸው አይነቶች ናቸው። እዛ ላይ ንስሐ አባታችንን የሚደግምልን ጸሎት አለ ቅዳሴው ላይ እና እነሱ ነገሮች ከአንደርስታንዲንግ ከማጣት ነው። አሁን እኔ ራሱ እንዲህ ነው እንዴ ምናምን በየቀኑ ምለው ነው እና ብዙ በረከቶች ያሉት ነው። 1-2 ነጥቦች እናንሳ የመጨረሻና ከዛ አንተ ያላነሳ ነው ቀራል የምትለው እሱን ታነሳና ግልጽ የሆኑ ከቅዳሴ የሚገኙ በረከቶችን እናንሳ። ምንም የማይገኝ በረከት አለ ጥያቄ በቅዳሴ የማይገኝ በረከት ነው። የመጀመሪያው ጉዳይ ክርስቶስን ማግኘቱ ነው። መድረሻም ነው መነሻም ነው። ሰው ክርስቶስን ያገኛል እዛ ቦታ ላይ። ክርስቶስ የሕይወት መዓዛችን ነው፣ ብርሃናችን ነው፣ ልብሳችን ነው፣ ገንዘባችን ነው፣ ድሪማችን ነው። ክርስቶስ ድሪም በእንግሊዝኛ አይደለም ወይም ሳንቲማችን ነው፣ በቃ ገንዘባችን ነው። ክርስቶስ መነሻችን ነው፣ ክርስቶስ መድረሻችን ነው። ክርስቶስ ሕይወታችን ነው፣ ሕይወታችን ጀማሪ ነው፣ ሕይወታችን ፈጻሚ ነው። ክርስቶስ አዳኛችን፣ ክርስቶስ መድኃኒታችን ነው። ክርስቶስ መሲሐችን ነው። ክርስቶስ በራችን ነው፣ ወደ አብ የቀረብንበት በራችን ነው። ክርስቶስ መንገዳችን ነው። ክርስቶስ ሁለንተናችን ነው፣ በቃ ሁሉ ነገራችን ነው። የኛ ጥንካሬ የሚወሰነው በክርስቶስ ነው። ኃይልን በሚሰጠኝ በክርስቶስ በቃ ሁሉን የምችለው በማን አለ? ኃይልን በሚሰጠኝ በክርስቶስ። ለምን? ባለቤቱ ራሱ ምን አለ? ያለ እኔ አንዳች ማድረግ አይቻላችሁ፣ ከምንም ማድረግ አይቻልም ያለ ክርስቶስ። ስለዚህ ስንሄድ እዛ ቦታ ስንሄድ አንደኛ ቤቱ ነው፣ የእግዚአብሔር ቤት ነው እየሄድን ያለ ነው። ሁለተኛ ስጋው ደግሞ የሚቀርብበት ቦታ ነው እየሄድን ያለ ነው አለ ቦታ። ስለዚህ ትልቁ ጉዳይ ክርስቶስን ማግኘታችን ነው ማለት ነው። ስለዚህ ክርስቶስን ከማግኘት የሚገኙ በረከቶች ምንድናቸው ነው ማለት ነው ትልቁ ጥያቄ። የማቴዎስ ወንጌል ምዕራፍ 6 ማለት ነው። በቃ ጽድቁና መንግስቱን እሺ ሌላ ሁሉ ይጨመርላችኋል የሚለውን ማሰሪያ እኮ ከመናገሩ በፊት ስለ ልብስ ያነሳል አይደል? አዋፍን ምንድነው አበቦችን ተመልከቱ፣ ሰለሞን እንኳን እንደዚህ ያለበሰ። ስለዚህ አሁን መልበስ የምትወዱ ሰዎች ሰው አንዱ ጥያቄው መልበስ ነው አይደለ? ስለዚህ ስጋዊም መንፈሳዊም ልብስ ያገኛል ማለት ነው። አሁን ስጋዊም መንፈሳዊም ልብስ ያገኛል ማለት ስንል ስለ ብራንድ ምናምን እያወራን አይደለም። ያ አልቲሜት አይደለም ሲጀመርም ማለት ነው። ልብስ እኛ እኮ ሀበሻ ሲጸልይ ሰምታችሁ አታውቁም? የዓመት ልብሴ የዕለት ጉርሴ ነው። በቃ ያችሁት ልብስ ያን ያህል ነው ጥቅሙ ነው። አሁን ነው መንፈሳዊ ሲደረግ የምናየው። ስለ ምግብ ያነሳል። ከእናንተ መካከል ልጁ አሳ ቢለምነው ውሃ የሚሰጠው አለን ብሎ ይጠይቃል። የሰው ጥያቄ ይሄ ነው። ልብስ ስጠኝ፣ ምግብ ስጠኝ ስለሆነ ማለት ነው የሰው ጥያቄ። ይሄ ሰውኛ ጥያቄ በሙሉ ጥያቄ ምልክት ውስጥ የሚገባ አይደለም ከኔ ጋር ከሆናችሁ። ምክንያቱም እኔ ራሴን ነው እየሰጧችሁ ያለሁት። ስለዚህ እኔ ምድርን በአበባ እንዳለበስኩ እናንተን አለብሳለሁ። እኔ ሰማይን በከዋክብት እንዳደመቅኩ እናንተን የደመቀው ትሰጣችኋለሁ። ሰው የሰው ስጋዊ ነገሩ ወይም ትቶት የሚሄደው ነገር ነው የሚያሳስብ። የፈለገ ወርቅ ለብሰህ ኑር፣ የምትጠቀለለው በወርቅ አይደለም።
በጨርቅ ነው። ይሄ ታወቀ። እሱም ሰው የሰፈር ሰው 10 ብር 20 ብር አዋጥቶ ገዝቶ በሜትር ተለክቶ ያችን በዛ ተጠቅልለን ነው የምንገባው መጨረሻችን ያ። ምክንያቱም ራቆቴን እንደመጣው ምንድን ያለው ራቆቴን መልሰው ይሄ የሰው ህይወቱ ጉዞ ስለሆነ ማለት ነው። ስለዚህ ሁለተኛው ከስጋዬ ከምንለው በተጨማሪ እግዚአብሔርን ማወቅ ገነት ነው ይላል አረጋዊ። እግዚአብሔርን ማወቅ ገነት ነው። በቅዳሴያችን ላይ አይነ ልቡናችንም እንዲበራ እንጸልያለን። ምክንያቱም አሁን ከእውቀት ከፍለን እናውቃለን አይደል ያለው ቅዱስ ጳውሎስ። ግን የመጨረሻው ሰዓት ላይ ግን ፊት ለፊት እናያለን ነው የሚለው። እውቀት ማለት አንድን ነገር በትክክል መግለጥ ዲፋይን ማድረግ መቻል ማለት ነው። ለምሳሌ ከሩቅ ጨለማ ውስጥ ትታዩት ድንጋይ ይመስላችኋል። ስትቀርቡት ይሄ ነገር ዛፍ ነው እንዴ? ስትቀርቡት ሰው ነው፣ ስትቀርቡት ደግሞ ሚኪ ይሆናል ማለት ነው። ገባችሁ አይደለ? ስለዚህ ይሄ አወቀው ማለት ነው። እውቀት ማለት ይሄን አንድ ነገር ትክክለኛ ነገሩን ማወቅ ማለት ነው። ስለዚህ ይሄን እንዲገልጥልና እና ያልተገለጡልን ብዙ ያላወቅናቸው ነገሮች አሉ። በሰማይ ምን እየተከናወነ እንደሆነ እኮ እኛ አባቶች ያዩትን ነው የነገሩን። እኛም ያንን ደግሞ ኤክስፒሪየንስ እንድናደርገው እንድንቀምሰው ይፈልጋል። የእግዚአብሔርን ቸርነት ቀምሳችሁ ወቁት አይደል ያንን ቅዱስ ዳዊት። ስለዚህ እግዚአብሔርን ማወቅ ይሰጠናል ማለት ነው። እግዚአብሔርን ማወቅ ማለት ምዕራፍ እንደዚህ ቁጥር እንደዚህ ማለት አይደለም። ትልቁ ልዩነት የኛ እውቀት ህይወት ያለው እውቀት ነው መሆን ያለበት። ይሄን እውቀትም ተብሎ በቤተክርስቲያን የሚነገረው ማለት ነው። ስለዚህ የልቡናችን አይን ይበራል ማለት ነው። የልቡና አይን ሲበራ ብርሃን አሁን ይሄ ፊት ለፊታችን የበራው ብርሃን ታስቦ የበራው እኔና እናንተን እንዲያሳይ ነው፣ ለካሜራው ማለት ነው። ብርሃኑ እየበራ ያለው ግን ለኔና ለእናንተ ብቻ ነው ወይስ በዙሪያው ላለው ለቤቱም ጭምር ነው? አያችሁት? ብርሃን ይተርፋል ማለት ነው። ስለዚህ በዙሪያችን ላለን እንተርፋለን ማለት ነው። በዙሪያችን የተጨነቁ ሰዎች ይኖራሉ። የእግዚአብሔር ቃል የጠማቸው ሰዎች ይኖራሉ። የተቸገሩ ሰዎች ይኖራሉ። ባንኛው ማህበረሰብ ይታከማል፣ ሀገር ይታከማል፣ ዓለም ይታከማል። በቅዳሴ ከአንዱ የምናገኘው ደግሞ ይህንን ለሌሎች መትረፍን ይሆናል ማለት ነው። በዋነኝነት ሌላ የምናነሳው ግን መድረሻችን እግዚአብሔር ይፈቅድ የት እንደሆነ የት ትገባለህ ይባል በቃ እዚህ ነው። እንግዳ አንሆንም ማለት ነው። ስንሄድ እናውቀዋለን። ይህን ስርዓተ ሰማይ ተሰራ በምድር ነው። የሰማይ ስርዓት በምድር ተሰራ ነው የተባለው። በምድር ተሰርቷል። የቱ ሰማይ ያለው ማለት ነው። እንግዶች አንሆንም ማለት። ስለዚህ አንዱ ጥያቄውን አሁን ገነት ትገባለህ የሚል ጥያቄ ይነሳል አይደል? ሰው ገነት ምን እንደሆነ ያውቃል። ግን ይሄን የሚጠይቀን ሰውዬ አያውቅም። ምክንያቱም ገነት ከሄዱት ምንም የሰማው ነገር የለም። አያምናቸውማ እነሱ። ምክንያቱም ሶላ የሚል እምነት ስላለው ማለት ነው። እኛ ገነት ያሉ አባቶች ገነት ሄደውም ደግሞ በዚህ ተቀምጦ እግዚአብሔር ያሳያቸውም ምን እየተካሄደ እንደሆነ አለን፣ እውቀቱ አለን፣ የዛ ኤክስፒሪየንሱ አለን ማለት ነው። ስለዚህ ተስፋ አይደለ የምንኖረው፣ በተስፋ ነው የምንጠብቀው አይደል? ወንስ ፎቶን ሳይሙታን እንደሌለ የሚመጣውን የሚወት ተስፋ እናደርጋለን አይደል? ስለዚህ ያ ተስፋ ምን እንደሚመስል አሁን እያየነው ነው። ስለዚህ አንዱ ያለንበት መንገድ እውነተኛ መንገድ እንደሆነ ማወቅ በራሱ ሌላ ትልቅ አቅም። ከዚህ መራቅ አንዳንድ ሰዎች ወጥተው ሲመለሱ እኮ አንድ የሚናፍቃቸው ጉዳይ ቅዳሴ እኮ ነው። እጣኑን አፈገኝ፣ እጣን ሞልቷል እኮ አይደለ? በቃ ወጥቶ የ10 ብር 20 ብር እጣን ገዝቶ ማጨስ ይችላል፣ ግን ልዩነቱ አለው ይሄ እጣን። ስለዚህ እንዲህ ያሉ ነገሮች ይነሳሉ። እናንተ የምትጨምሩ ደስ ይላል። ብዙ ተብሏል። እውነቱን ለመናገር አንድ አባት ያሉት ብቻ ትዝ አለኝ። ቤተክርስቲያን የምትባለው ሁለት መለያዎችን አስተውል። እዛ ውስጥ ወደዛ ቤተክርስቲያን ብለህ ወደ አሰብከው ቦታ ስትገባ የምታገኘው መድረክ ነው ወይስ መሰዊያ ነው ይላሉ። እና መሰዊያው ያለበት ያቺ ቤተክርስቲያን ነች ማለት ነው። መድረክ ያለበት ግን የትም ቦታ መድረክ ይገኛል። መሰዊያው ግን የሚገኘው እሱ ራሱ በመረጠው ቦታ ስለሆነ ይህቺ ቤተክርስቲያን ምን እንደሆነች በቅዳሴዋ በኩል ስለራሷ ስለ አምላኳም ጭምር ትናገራለች። ሳሚዬ እንደው በደንብ እናመሰግናለን እዚህ ድረስ አክብረህን ስለመጣ። መሰነባበቻ እንድትሆነ ቅድም ስትል እውነቴን ነው የምልህ እኔ በደንብ ተመስጬ ነበር ስሰማ የነበረውና አንድ ምናልባት ከውዳሴ ማርያምም ሊሆን ይችላል እንደው ስትለው ራሱ አንተን ቀልብህን የሚገዛ
ነው ሌላ አይገዛም ማለት አይደለም፣ ግን የተለየ ቦታ የምትሰጠው አንዲት ዜማ ካለች በልልንና እንሰነባበት። ይቻላል። እኔ በመጀመሪያ አመሰግናለሁ። እግዚአብሔር ያክብርልኝ። አይገርም የእግዚአብሔርን ቃል አወራን የተጫወትን ተማማርን። በቃ ይሄ መታደል ነው እና ቃሉን ደግሞ እያወራን እየተነጋገረን ስለሆነ በመካከላችን ክርስቶስ አለ። ከኛ ማንነት አንጻር አይደለም ከራሱ ቃል አንጻር ነው የሚገኘው። ምክንያቱም ሕያው ቃል ስለሆነ ማለት ነው እና እግዚአብሔር ይመስገን። እናንተንም አመሰግናለሁ በዚህ አጋጣሚ። እኔ በጣም የምወደው ቅዳሴ ክፍል አንድ ልጅ ምን አለ መሰላችሁ? ከቅዳሴ የትኛው ደስ ይላል ሲባል ግን አሜን እግዚአብሔር ይባርከን የሚለው በኋላ በንባብ ነው የሚባለው። ብዙ የሰምታችሁ ከሆነ ግን እንትኑ በጣም ቃሉ ትርጉሙና ሲሆን በጣም ይገዛኛል። ቢያንስ በቀን አንዴ ሳልለው አልውልም፣ ግን እንዳይጠፋኝ አሁን ካሜራ ውስጥ ስላለ አሜን እግዚአብሔር ይባርከነ ለአግብርቲሁ በሰላም ስርየተ ይኩነነ ዘተመጦነ ስጋከ ወደመከ አብሃነ በመንፈስ ንኪድ ኩሎ ኃይሎ ለጸላኢ በረከተ እዴከ ቅድስት እንተ ምልዕተ ምሕረት ኪያሃን ሴፎ ኩልነ እምኩሉ ምግባረ እኩይ አግህሰነ ወውስተ ኩሉ ምግባረ ሰናይ ደምረነ ቡሩክ ዘወሃበነ ስጋሁ ቅዱሰ ወደሞ ክቡረ ጸጋ ነሳይነ ወሕይወተ ረከብነ በመስቀሉ ለኢየሱስ ክርስቶስ ኪያከ እግዚኦ ነአኩት ሲአነ ጸጋ ዘመንፈስ ቅዱስ ለፖድካስታችንም እንትኑ ነው ያስፈራልና እግዚአብሔር ያክብርልን። ሳሚ እንግዲህ ቅዳሴው ላይ ካህኑ ለዲያቆኑ ይጸልያሉ። የእሳቸው የካህኑን ጸሎት አስምሮ አንተንም ዘንድ ስንገናኝ ዲያቆን ከማለት ይፍቱን ወደ ማለት ያደርሳል። እግዚአብሔር ይስጥልን። በጣም እጅግ ጥሩ የሆነ ቆይታን ያደረግነው ተማምረንበታል። ኖት አልያዝንም እንጂ ኖት ይዘን መስማት የነበረብን ነው። ያበርታ አንተን አቤል እንዳለው ቀጣይ ስንገናኝ ከሳሚ በሌላ ይሹ ነበር እንደው እናወራለን ብለን ቤተሰቦቻችን ጋር እንደርሳለን ብለን የሚያሰብን የነበረው እና በእርግጠኝነት እዚህ የሚመጡ እንግዶቻችንን ያው ቃል እያስገባን ነው የምንልከው። በቀጣይ ሲመጡ አንድ
ካሉበት ቦታ ላይ አንድ ጽሁፍ የጀመረው ማሳተሞ በድቁና ያለውም ካህን ነው። እኛም ከፍ ብለን እንደዛ ነውና ተመልሰን እንደምንገናኝ ተስፋ እናደርጋለን። እግዚአብሔር ያክብርልን። አመሰግናለሁ። በጣም እናመሰግናለን። ቤተሰቦቻችን እንዲህ ብለን ጥሩ የሆነ ቆይታን እንዳሳለፍን እናምናለን። እናንተም ይህን ለማረጋገጥ ደግሞ ሰብስክራይብ እያደረጋችሁ ቤተሰቡ እየሆናችሁን ሀሳብ እየሰጣችሁን ተመልከቱን። በቀጣይ ከተለየ እንግዳ ጋር እንገናኛለን። ሰላም ቆዩ።